ሁለት ነገሮችን አንደኛ ተሐድሶን ምን ማለት ነው የሚለውን ብናወራ ተሐድሶ እንዴት ሊመጣ ቻለ ብሪፍሊ ትንሽ ዲስከስ ብናደርግ ከዛ የዘመናችንን ቤተክርስቲያን ደግሞ ምክንያቱም አንዱ የተሐድሶ እሳቤ ቤተክርስቲያን ሁልጊዜ ትታደሳለች ሁልጊዜ በሰውኛ ነገሮች ስትተበተብ እግዚአብሔር ቃሉን ልኮ የቃሉን ማንጻት ልኮ ያነጻታል ያጠራታል የሚለውን ነገር ማለታችን ነው ተሐድሶ ስንል እንጂ የሆነ ወደ አዲስ ነገር ትቀየራለች ወደ አዲስ ነገር መለኮት ትቀየራለች ማለታችን አይደለም። ኢንፋክት ተሐድሶ ስንል ራሱ እያለን ያለነው ወደ ኋላ መመለስ ማለታችን ነው። እነ ማርቲን ሉተር ብዙ አዲስ ነገር አይደለም የፈለሰፉት ወይንም በጣም ብዙ የሆነ ክሪኤሽን አይደለም ያመጡት። የተፈጠረው ነገር በመሰረታዊነት ክርስትና ሐዲዱን ለቋል ነው መስመሩን ለቋል ነው። ስለዚህ ወደ ቀደመው መስመሩ ወደ ሐዋርያዊው እምነቱ ወደ ኒቂያ እምነቱ በቤተ ክርስቲያን ታሪክ ውስጥ ወደ ጸናው ትክክለኛው አስተምህሮ መመለስ አለበት። ወደ ትክክለኛው እምነት መመለስ አለበት። ወደ ትክክለኛው ዶግማ መመለስ አለበት። ይሄ ደግሞ ይህንን እግዚአብሔር የከበረውን መገለጡን በኢየሱስ ክርስቶስ የጀመረውን ታላቁን መንግስቱን በሰዎች እጅ ስለሆነ ያደረገው በጊዜ ብዛት በሰዎች የተለያየ ችግር ምክንያት አንድም ሊበላሽ ይችላል። ምክንያቱም ማኔጅ ሲያደርጉት አበላሽተውት ስለነበር ታሪክ ስለሚመሰክር ባይዘዌ ታሪክ በጣም ኦነስት ነው አይዋሽም እና እሱን በደንብ መስክሮ ስለሚያውቅ የታሪክ ብዕሮች እሱን ስለሚናገሩ ተበላሽተው ስለሚያውቁ እግዚአብሔር ሁል ጊዜ የተበላሸን የደከመን በትክክለኛ መንገድ መጥቶ መስመሩን ሐዲዱን የሳተ ሲሆን እግዚአብሔር የተሐድሶን እሳት የተሐድሶን ንፋስ ያነፍስበታል። ይህንን ስንል ቀደም እንዳልኩት አዲስ ሃይማኖት ይፈለስፋል ማለታችን አይደለም። ተሐድሶ ስንል ወደኋላ ይመለሳል ማለት ነው። እነ ማርቲን ሉተር ወደኋላ ነው የተመለሱት። ተሐድሶ በነገራችን ላይ ተመላሽ ነው። ወደኋላ ነው የሚመለሰው፣ ወደኋላ ነው የሚመለከተው፣ ወደ ትውፊት ነው የሚመለከተው፣ ትውፊትን ነው የሚያነሳው። እውነተኛ የእግዚአብሔር ቃል ምንድነው በዘመናት መካከል ያስተማረው የሚለውን ነው የሚያነሳው። ተሐድሶ ያደረገው እሱን ነው። ተሐድሶ እያለን ስናወራ ኦር ይሄ ሪፎርሜሽን የሚለውን ስናነሳ እያለን ያለ ነው በዚህ ኮንቴክስት ነው። ምናልባት የተወሰኑ የተሐድሶ አማጭ የሆኑ ተሐድሶ እንዲመጣ ያደረጉ ነገሮችን ለመመልከት ትንሽ እንሞክር። የመጀመሪያው ተሐድሶ እንግዲህ ማለት ምንድነው? እነ ማርቲን ሉተርን እንደዚህ በጣም ኔትወርክ የሚሰራ ለመሰለኝ ምን ጋር ሰላም ላንተም ከተሰማ። እሺ አቤላ ሰላም፣ እንዴት ነህ? ሰላም ነው። ኔትወርክ ዛሬ ሁሉም ሰፈር አስቸጋሪ ነው ማለት ነው። ዳኒ እንኳን ደህና መጣ። ጌት እንዴት ነህ? እንግዲህ ተሐድሶ እነ ማርቲን ሉተር አመጡት ቢባልም መሰረታዊ ለኳሿ ቀን ዛሬ ነች ተብሎ ይታመናል። የዛሬ 8 ዓመት ይመስለኛል ተጉ የምታስታውስ ከሆነ የተሐድሶ 500 ተሐድሶ ሲታወስ ብለን 500ኛ ዓመት እስኪ ተሐድሶውን እናስብ በሚል ጀምረን ነበርና እዛ ፕሮግራም ላይ የሰበከው ሰው አንድ ምሳሌን ተናግሮ ነበረ። በተለይ ኦክቶበር 31ን በተመለከተ ወይንም ማርቲን ሉተር በርግ ቤተክርስቲያን ዩኒቨርሲቲ አዲሱ ጊዜ አሜሪካ ሀገር አለ አንዳንድ ትልልቅ ሰደድ እሳቶች የሚነሱት አንዳንድ ሰዎች ዝም ብለው ሲሄዱ ወይ ሲጋራ ለኩሰው አጭሰው እንደሚጥሏት ትንሽዬ የሲጋራ ቁራጭ ሆናል። ያቺ ትንሽዬ ቁራጭ አንድ ግዛት ልታቃጥል ትችላለች ወይንም ትልቅ የኢመርጀንሲ ክራይሲስ ልታመጣ ትችላለች የሚልን ምሳሌ ሰጥቶ ነበር። ማርቲን ሉተርም ልክ እንደዛ ነው።
የለጠፋት እቺ 95 ቴሲሶች አናቀስቶች የጻፋቸው እነዛ አረፍተ ነገሮች ትልቅን የሆነ ውጤት ነው ይዘው የመጡት እና ያ ትልቅ የሆነ ውጤት የቤተ ክርስቲያንን በተለይ የምዕራቡን ዌስተርን ክርስቲያኒቲ የምንለውን መልክ እንዲቀይር አድርጎ ነው የወሰነው። ይሄ የሆነበት እንግዲህ መሰረታዊ ምክንያት አለ። ምናልባት ከኦክቶበር ከዚህኛው ቀን እንነሳና በመሰረታዊነት ይሄ የሆነበት ምክንያት አንደኛውና ዋናው ማርቲን ሉተር የሚገኝበት ከተማ ላይ በኖቬምበር ጀምሮ አንድ ቴዝል የሚባል ሰውዬ ይመጣ ነበር። እንግዲህ ይሄ ቴዝል የቤተ ክርስቲያን አንደኛ ጎበዝ አሻሻጭ፣ ይሄ እንዴት ነው ቅቤ የሚያቀልጥ በመላሱ የሚባል አይነት ሰው ነው። በጣም ጎበዝ የሴልስ ሰው ነው። ቤተክርስቲያን በወቅቱ የሴንት ፒተር እንትንን ካቴድራልን ጀምራ ስለነበር ይሄ ካቴድራል እንዲፈጸም ድሮ በድብቅ ታረጋቸው የነበሩትን በስውር ታረጋቸው የነበሩትን ነገሮች አሁን በአደባባይ ማድረግ ጀምራ ነበር። ለምሳሌ እና በዋናነት የኢንደልጀንስ ይሄ ምናልባት ከሁለት ሳምንት በፊት ሰምታችሁ ከሆነ ስለ ፑርጋቶሪ እያወራን ነበረ። ፑርጋቶሪ የሚባል ሀሳብ እነ ኦገስቲን ያነሱት ሀሳብ ማለት ነው። እሱ ሀሳብ ዓላማውና እይታው ተቀይሮ ይሄ ሜዲሲናል ፐኒሽመንት መቀበያነቱ ተቀይሮ ሰዎች እዛ ላሉ ወይንም ፑርጋቶሪ ውስጥ ናቸው ተብለው ለታሰቡ ቤተክርስቲያን ካደ ፑርጋቶሪ ባለው አሻሻጭ በጣም ጎበዝ ሴልስ ፐርሰን የሚባለው እሱ ሲናገር የቤተሰቦቻችሁ የወላጆቻችሁ ወይ የወዳጆቻችሁ ነፍስ ፑርጋቶሪ ሆና ዘሞመንት እዚህ ሳጥን ውስጥ ሳንቲሟ ገብታ ይሄ የሳጥኑን መሬቱን ጥጉን ስትክችል የሚለውን ስትነካ በአንድ ጊዜ ተስፈንጥራ ወዴት ትሄዳለች? ወደ ገነት ትገባለች ይል ነበር። እንግዲህ ኢማጅን እንዴት አይነት ጎበዝ ምርጫ ቀስቃሽ እንደሆነ እና ይሄ ሰውዬ ነው እንግዲህ ወደ ማርቲን ሉተር ወዳለበት ወደ ቪተንበርግ የሚመጣው። ስለዚህ ከዛ አስቀድመን ለምንድን ነው የማንወያየው ነው። አሁን ቀደም ተጉ የተናገራቸው የበላይ ባለስልጣን ፎር ሪል ማን ነው? ስለ ጳጳሱ የኃጢአት ይቅርታ እንዴት ነው የሚገኘው? የኃጢአት ይቅርታን ሰርተፍኬት መስጠት ይችላል ወይ ፓፓው ማለት ነው? ማን ነው ትክክለኛና እውነተኛ የበላይ ባለስልጣን? ሰው እንዴት ነው ጽድቅን ሊያገኝ የሚችለው? እንዴት ነው በእግዚአብሔር ፊት ትክክል ተደርጎ ሊቆጠር የሚችለው? እንግዲህ ማርቲን ሉተር በወቅቱ የመምህር ቢሆንም ነገር ግን የኦገስቲን ገዳም መነኩሴም ጭምር ነበር እና ኦገስቲኒያን ነበር። ያው እንደምታውቁት ኦገስቲን በጥንተ አብሶ የሚያምን ሰው በፍጥረቱ መልካም ማድረግ የማይችል በጎ ማድረግ የማይችል በእግዚአብሔር ፊት ጻድቅ መሆን የማይችል እንደሆነ የሚናገር ነበር እና ማርቲን ሉተርም እሱን የሚቀበል ሰው ይሄ ቶታል በሆነ ይሄ ሙሉ ለሙሉ በሆነ መንገድ በእግዚአብሔር ፊት ጻድቅ ሆኖ ጽድቅን ሰርቶ ሊያገኝ ስለማይችል የግድ የእግዚአብሔር በጎነት የእግዚአብሔር መልካምነት የሚያስፈልገው ፍጥረት መሆኑን ይናገሩ ነበር። ስለዚህ ሰው ራሱን ማዳን ስለማይችል ሰው ምንም የሚያደርገው ነገር በእግዚአብሔር ፊት እግዚአብሔርን የሚያረካ ነገር ስላልሆነ የግድ የእግዚአብሔር ላይቭ ቪዚቢሊቲ ሪስትሪክትድ ፎር 10 ሚኒትስ ይላል። ምንድን ነው እሱ? ምን አድርጌ ነው? ምንትን ወይ በፎቶ ስለሆንኩ ይሁን
እንትን አፒል ምናምን ቪዲዮ ኦን አድርግና እስቲ ደግሞ ትንሽ ከዛ ቀጥል። ቻል እኮ ፊትህ ለቪዲዮ ያመቻል። ለምን እንደምትደበቅ እኔ እኮ ትህትናም ይዘኛል ታውቃለህ ትላለህ። ኤኒዌይስ ስለዚህ የማርቲን ሉተር ልክ ኦገስቲን እንደሚለው ሰው በራሱ ሰርቶ ሰው በራሱ መልካም ስራ የእግዚአብሔርን ጽድቅ ሊያሟላ ስለማይችል ምክንያቱም ማንነቱ ኔቸሩ ከዛ የወረደ ስለሆነ ማድረግ ስለማይችል የግድ የእግዚአብሔርን ድነት መጠበቅ አለበት። ይህም ደግሞ የክርስቶስ ጽድቅ ሊቆጠርለት ይገባል። የክርስቶስ ጽድቅ ሊደረብለት ይገባል። ይሄ ኢምፒውትድ መሆን መቻል አለበት ይላል። ኢንፋክት ኦገስቲን ኢምፓርትድ ይካፈላል የክርስቶስን ጽድቅ ክርስቶስ የሰራውን በጎ ስራ የክርስቶስን ሞትና ትንሣኤ በማመኑ የክርስቶስን ያንን መልካም ስራ ያንን በጎ ስራ ያንን የማዳን ስራ ይካፈላል ኢምፓርት ያደርጋል ሲል ማርቲን ሉተር ግን ኃጢአታዊ ማንነቱ አይቀየርም። ምክንያቱም የሚቀየረው ኃጢአታዊ ማንነቱ መቼ ነው? ኢየሱስ ክርስቶስ ዳግም መጥቶ የሙታን ትንሣኤ ሲሆን ይሄ የሚበሰብስ ስጋ የማይበሰብሰውን ሲለብስ ነው። ስለዚህ እስከዛ ጊዜ ድረስ ግን ያ ሰው ልክ እንዴት ነው እንደ ኮት ኢምፒዩት ያደርገዋል፣ ይደርበዋል የክርስቶስን መልካም ስራ ጽድቅ። ስለዚህ በእግዚአብሔር ፊት ያ ጽድቅ ይታይለታል ይላል። ይሄ ሁሉ ሐሳብ እንግዲህ የሚጀምረው ለማርቲን ሉተር ከሮሜ ምዕራፍ 1 ቁጥር 17 ነው። ጻድቅ በእምነት ይኖራል ከሚለው ማለት ነው። እና ጻድቅ በእምነት ይኖራል ሲል ማርቲን ሉተር ዝም ብሎ ተራ ኤክሰጀሲስ ወይም ተራ የመጽሐፍ ቅዱስ ትርጓሚ መሻት አልነበረም። ለማርቲን ሉተር ይሄ በጣም ፐርሰናል በእግዚአብሔር ፊት ምናልባት ተጉ በኋላ የተወሰኑ ሐሳቦችን እንደምታነሳ ተስፋ አደርጋለሁ። በእግዚአብሔር ፊት በጣም ጊዜ የሚወስድበት የእግዚአብሔር ጽድቅና የእሱ ኃጢአተኝነት እንዳይመጣጠን በቃ የሚገዳደር እንዳልሆነ እግዚአብሔር በጣም ጻድቅ፣ በጣም ንጹህ፣ በጣም ቅዱስ ደግሞ ሰው እንደውም በጣም ስፔሲፊክ ሉተር ደግሞ በጣም የረከሰ በጣም ኃጢአተኛ፣ ስለዚህ በእግዚአብሔር ፊት መልካምን ነገር ማድረግ የማይችል ተደርጎ ነበር የሚወሰደው። እንደዛ አድርጎ ነበር ራሱን ኮንሲደር የሚያደርገው እና የእግዚአብሔርን ጽድቅ የእግዚአብሔርን ቅድስና አይቶ እንደውም ይሄ እግዚአብሔር እኔ በኃጢአተኝነቴ በጣም ይኮንነኛል ይላል። እንግዲህ ሪከርድ የምታደርጉ ሰዎች በጣም ከብዙ ትህትና ጋር እና እንደውም ይህንን እግዚአብሔር እኔ ጣለዋለሁ እስከ ማለት ይደርስ ነበር። ስለዚህ በጣም ረዥም የኮንፌሽን ሰዓቶች፣ በጣም ረዣዥም የንስሐ ሰዓቶች ንስሐ አባቱ ጋር ሄዶ የሚናገረው ነገር ቤተክርስቲያን እስኪዘጋ ድረስ እንደሆነ በደንብ መመልከት ትችላላችሁ። የታሪክ ድርሳናት እሱን ያመለክታሉ። እና በዚህ ምክንያት እንግዲህ ማርቲን ሉተር ፐርሰናል የሆነ ከእግዚአብሔር ጋር ከቅዱሳት መጽሐፍት ጋር ፐርሰናል የሆነ ኢሹ ኖሮት ፐርሰናል የሆነ ግንኙነት ኖሮት ነበረ መጽሐፍ ቅዱስን ሲያጠና የነበረው እና በስተመጨረሻ ይሄ እግዚአብሔር ይሄ ጻድቁ እግዚአብሔር ይሄ መልካሙ እግዚአብሔር ሮሜን ሲያጠና ለካ ከድሮ ጀምሮ ከፍጥረት ጀምሮ እግዚአብሔር ሰውን ይቀበል የነበረው በእምነት በኩል እንደሆነ ሰዎችን ያጸድቅ የነበረው ሰዎችን ወደ ራሱ ሕዝብነት ወደ ራሱ ሰውነት የመራ የነበረው በእምነት እንደሆነ ተገለጠለት ማለት ነው። ሮሜ ምዕራፍ 1 ቁጥር 17ን ሲመለከት ሮሜ ምዕራፍ 1ን እንግዲህ እንደምታውቁት በጣም ስለ እግዚአብሔር ወንጌል ስለ ወንጌል በኢየሱስ ክርስቶስ ስለመሆኑ በስጋ ስለመገለጡ የሚያወሳ ክፍል ነው። ስለዚህ ጻድቅ በእምነት ስለመኖሩ በደንብ አበክሮ ይናገር ነበር። this is a moment ማለት ነው። በአንድ በኩል ሰዎች የኃጢአትን ይቅርታ ኢንደልጀንስን እንዲገዙ የሚያስነግር ወይንም የሚያሻሽጥ
ቴዝል የሚባል ሰውዬ የመጣ ነው እሱ ያለበት ከተማ። በሌላ በኩል ደግሞ ለማርቲን ሉተር ትክክለኛውን የመጽሐፍ ቅዱስ ብርሃን ያገኘበት ነው። ስለዚህ በዚህም መሰረት ቅዱሳት መጽሐፍት የማይደግፉትን ነገር ቤተክርስቲያን እያደረገች ነው የሚል ጥያቄ ነበረው። ቤተክርስቲያን እየሰራች የነበረችው እያደረገች የነበረችው ነገር አንደኛ ትውፊትም አይደግፋትም፣ ሁለተኛ የቀደሙ ጉባኤያት አይደግፏትም፣ አባቶች አይደግፏትም። ሌላው ነገር ደግሞ ከሁሉም በላይ ቅዱሳት መጽሐፍት የማይሉትን እያደረገች ነበር የሚልን ሙግት ያቀርባል። ስለዚህ እስኪ እንወያይ። በተለይ በዚህ ኤሊት በሚባለው በዚህ በዩኒቨርሲቲ ውስጥ የነበሩ የአዲስ ኪዳን የብሉይ ኪዳን መምህራን የመጽሐፍ ቅዱስ ምሁራን እስኪ ኑ እንወያይ፣ ግድ የላችሁ እስኪ እናውራ ይህንን ጉዳይ በማለት የመወያያ ሐሳብ ይሆን ዘንድ የፈነጠቀው ሐሳብ የለጠፋቸው ቴሲሶች ወይንም አናቅስት ናቸው። እንግዲህ በመላው ጀርመን እንደዚህ ተስፋፍተው በጣም ትልቅን የሆነ ኢምፓክት ያመጡት። እንግዲህ ይሄ ለመሆኑ በጣም የተለያዩ ምክንያቶች አሉ። አንደኛው ምክንያት ቅድም ከተባባልነው ከካቶሊክ ቤተክርስቲያን እየሄደችበት ከነበረው አካሄድ ባሻገር አንድ የነ ሉተር ዘመን ከመጀመሩ በፊት አንድ ዘመነ ኢንኩሪ የሚባል ሬኔሳንስ የሚባል አንድ ዘመን ነበረ። በዛ ዘመን ላይ በጣም ቤተክርስቲያን በሁለት ውጥረቶች መካከል ነበረች። አንደኛው የሬኔሳንስ ዘመን የኤስቴቲክ የውበት የማጌጥ አይነት የምንለው ዘመን ነው። ምን ማለታችን ነው? ልክ እነ ፒካሶ የተነሱበት አይነት ምናልባት አምናሹር ቤተክርስቲያኖች በጣም የሚዋቡበት አይነት ዘመን፣ የቤተክርስቲያን ካቴድራሎች ውስጣቸው ኢሜጃቸው በጣም በጣም የሚያምርበት እግዚአብሔር በዚህ በአርቱ በኤስቴቲኩ የሚከብርበት ተደርጎ የተወሰደበት። ሁለተኛው ደግሞ በዘመኑ በጣም ብዙ ሰዎች ወደ ግሪክ ወደ ኦሪጂናል ቋንቋዎች ወደ ዕብራይስጥ እየተሳቡ የሄዱበት ዘመን ነበረ። ስለዚህ ኦሪጂናል ነገሮችን እናንብብ፣ ኦሪጂናል እስኪ ግሪኮቹን እናንብብ፣ ቅዱሳት መጽሐፍት የተጻፉባቸውን ዋነኛ ቋንቋዎች እናንብብ የሚልን ሐሳብ የያዙበት ነበር። በዚህም ምክንያት በጣም ብዙ ሰዎች ወደኋላ በመሄድ በጣም ብዙ ምሁራን እዛ ውስጥ ኢንቮልቭ አድርገው ነበር። ስለዚህ የመጠየቅ ይሄ ኤጅ ኦፍ ኢንኩሪ የሚባል ጥያቄዎችን የመጠየቅ ጥያቄዎችን የመመለስ ለምሳሌ ከዶክትሪኖች ሊሆን ይችላል፣ ከዶግማዎች ሊሆን ይችላል፣ ከቤተክርስቲያን ትውፊት ሊሆን ይችላል። እየሆነ ያለው ነገር ቅዱሳት መጽሐፍት የሚሉት ነው ወይ? ይሄ የvulgate ትርጉም በአግባቡ ተተርጎ በጣም ብዙ የትራንስሌሽን ኢሹዎች የሚነሱበት ዘመን ሆነ። ስለዚህ በጣም ብዙ የቋንቋ ሊቆች በጣም ብዙ የስነ ጥበብ ሊቆች የተነሱበት ነው። ስለዚህ ያ ሂዩማኒዝም ያበበበት ዘመን ነው። ስለዚህ ይሄ ሃይማኖት የምትሉት ነገር አያዋጣም፣ ባይሆን ይሄ ሂዩማኒስቲክ አስፔክቱን እሱም ብቻ እንውሰድ የሚሉበት ዘመን ነው። ይሄ ለቀጣይ ታድሶ ለምንለው ኤጅ ኦፍ ሪፎርሜሽን ለምንለው አንድ በጣም መሰረታዊ እንትን እንጥሏል ወይም ፋውንዴሽን እንጥሏል። ምንድነው ያው ፋውንዴሽን? ቅዱሳት መጽሐፍትን በኦሪጂናል በዋና በተጻፉበት ቋንቋ የማጥናትን እድልን ሰጥቷል። ስለዚህ ይሄ እድል በመገኘቱ ምክንያት ቅዱሳት መጽሐፍትን ለማንበብ ቅዱሳት መጽሐፍትን ለማጥናት በቤተ ክርስቲያን እንዲሁም በዩኒቨርሲቲዎች ውስጥ አብሮ ለመወያየት በጣም ምቹ ሁኔታ ፈጥሯል። እነ ሉተር ሲመጡ በዚህ በተመቻቸ በተደላደለ መድረክ ላይ ነው የመጡት እና በጣም ትልቅ ኢምፓክት ነበረው። ምናልባት ሌላው ደግሞ ለተሐድሶ መምጣት በጣም ትልቅ ኢምፓክት የነበረው በወቅቱ የነበረው የአውሮፓ ሁኔታ ሶሾ ፖለቲካል ሁኔታዋ ኢኮኖሚክ ፖለቲካል የነበረው የአውሮፓ ሁኔታ በጣም መሰረታዊ ነው። ለምንድን ነው ይሄንን የምንለው? መሰረታዊነቱ ጎልቶ የሚወጣው ሌላ ጊዜ ከዚህ ቀደም የነበሩ የተሐድሶ ከዋክብት የምንላቸው እነ ጆን ሁስ እነ ዊክሊፍ እነ ቲንዴል የምንላቸው ቅዱሳት መጽሐፍትን በግሪኩ አንብበው
vulgate በዚህ በላቲኑ አንብበው ወደ ሀገረኛው ቋንቋ በመተርጎማቸው በተለይ ዊክሊፍ እና ቲንዴል ወደ ሀገረኛው በመተርጎማቸው ምክንያት ተቃጥለዋል። ኤግዛክትሊ ከ100 ዓመት በፊት ከማርቲን ሉተር ከመነሳቱ ከ100 ዓመት በፊት ትልቅ የሆነ ውግዘትን ገጥሟቸዋል። እንዲሁም አይ ቲንክ ዊክሊፍ ነው መሰለኝ አይደለ ድጋሚ የገደሉትን አጥንቱን አውጥተው ልክ እንደነ ሉተር መቀጣጫ ይሆን ዘንድ ድጋሚ አቃጥለውታል። አጥንቱን ማለት ነው ከተቀበረበት አንስተው። ቅዱሳት መጽሐፍትን በሀገሬው ቋንቋ የመተርጎም ሐሳቡ ከሶሾ ኢኮኖሚክ ወይንም ከፖለቲካል ነገሮች ጋር ይሄዳል። ያው እንደምናውቀው የሮማን ካቶሊክ ቤተክርስቲያን ራሷን የቻለች ኢምፓየር ነበረች። ወይንም ጳጳሱ ንጉስ ነበር፣ የተለያዩ ግዛቶችን የሚገዛ የተለያዩ የአውሮፓ ክፍሎችን የሚያስተዳድር ከሃይማኖታዊ እንትኑ በላይ የፖለቲካ ፓወሩ አንጋሽ የሚመስል ጦር ያለው ጦር መስበቅ የሚችል አይነት ነበር ማለት ፓፓ ማለት አባት ማለት ነው አይደለ? ጳጳስ። ስለዚህ ከአባትነት ይልቅ ወደ ንግስና ያደላ ነበር። ይሄ ደግሞ በአካባቢው በተለይ በስፔን፣ በፈረንሳይ፣ በጣሊያን ከጣሊያን ይልቅ ጀርመን፣ እነዚህ የስዊዝ ከተሞች የተለያየ አይነት ኢሹን አስነስቶ ነበር። እሱ ኢሹ ሊትራሊ ፖለቲካል ኢሹ ነበር። ስለዚህ አንዱ በጣም መደላድል የፈጠረው በጣም ጥሩ ኦፖርቹኒቲን ፈጥሮ የነበረው በወቅቱ የነበረው ፖለቲካል ቅርጽ ነበር። የአውሮፓ ቅርጽ በጣም ጥሩ የሆነ መደላደልም ፈጥሮ ነበር። ይህ መደላደል በተለይ እነ ማርቲን ሉተር በተነሱበት ወቅት ንጉሶቹ ልዑሎቹ በተለይ እዛ አካባቢ የነበሩት ማርቲን ሉተር በነበረባቸው ግዛቶች ውስጥ የሰጡት ከቨር የሰጡት ሽፋን በጣም ትልቅ ነበር። እንደምታውቁት ወደ ስዊዝ ከተሞች በጣም ብዙ ፈረንሳዮች የፈለሱበት ደግሞ መሰረታዊ ምክንያት ፈረንሳይ በጣም በሮማን ካቶሊክ ስር ስለነበረች ቀጥታ ፐርሲኩሽን ቀጥታ ጥቃትን ነው የደረሰባቸው። አይ ቲንክ ጆን ካልቪን ቲኔጅ ሆኖ ጭምር ነው ፈረንሳይ ለቆ ወደ ስዊዝ ከተሞች የሄደው እና ይሄ በጣም መሰረታዊ እንደነበረ መዘንጋት የለብንም። ምናልባት የመጨረሻ እንደው መሰረታዊ ነገር ብዬ የማስበው እና በጣም መሰረታዊ የሚመስለኝ የፕሪንቲንግ ፕሬስ መገኘት ነው። ጉተንበርግ የማተሚያ ማሽን ተገኘ። የመጀመሪያው የታተመው መጽሐፍ ቅዱስ ነው እና የነ ማርቲን ሉተር ተሐድሷዊ እንቅስቃሴ ልክ እንደ ከዚህ ቀደም እንደነበሩት በጣም ከብዙ ጊዜያት በኋላ ሳይሆን የሚደርሰው አሁን ሰው በሚናገረው በተራው ህዝብ ቋንቋ፣ ተራው ማለት በኖርማሉ ህዝብ ቋንቋ፣ በልሂቃኑ ቋንቋ ሳይሆን በህዝቡ ቋንቋ የሚናገሩት ነገር እየታተመ ለመሰራጨት በቃ። እንግዲህ በደንብ ትክክለኛ የሆነ ግጥምጥሞሽ ያለው ትክክለኛ የሆነ ፍሎ ያለው እንደሆነ በደንብ መመልከት እንችላለን እና ይሄ የሚያስቧቸው ሐሳቦች፣ የሚናገሯቸው፣ የሚያነሷቸው ጥያቄዎች በደንብ እየዳበሩ በደንብ እየታተሙ እነዚህ አሁን ቅድም ያነበብናቸው አይነት ኮንፌሽኖች በደንብ መሰራጨት በተለያዩ የጀርመን ከተሞች፣ የስዊስ ከተሞች፣ አይ ቲንክ ኔዘርላንድ ከተሞች በጣም በብዙ በእንግሊዝ በብዙ ቦታዎች ለመሰራጨት በቁ ማለት ነው እና እነዚህ ነገሮች እነ ማርቲን ሉተር ተሐድሶን ይሄ ሪፎርሜሽን ብለው የያዙትን ነገር በአግባቡ ይዘው እንዲሄዱ አድርጓቸዋል። ከዚህ ውስጥ አንድ በጣም በአግባቡ ማሰብ ያለበት ነገር ወይንም ሁልጊዜ ሪፎርሜሽንን ስናስብ አብሮ ማሰብ ያለብን ነገር የማርቲን ሉተርን ሆነ የእሱ ወዳጆች ቤተክርስቲያንን የመክፈል ኢንቴንሽን ይዘው አልተነሱም። የመጀመሪያ ኢንቴንሽናቸው እሱ አልነበረም። ወይንም ዋነኛ ፍላጎታቸው የካቶሊክ ቤተክርስቲያንን መገንጠል ወይንም የካቶሊክ ቤተክርስቲያንን የሮማንና በጀርመንና
በዚህ በስዊዝ ምናምን አድርጎ የመበተን ዓላማ አልነበራቸውም። ዋነኛ ዓላማቸው ካቶሊክ ቤተክርስቲያን ትታደስ ዘንድ የኢራስመስም እንደሚል ካቶሊክ ቤተክርስቲያን ወደ ትክክለኛው ወደ ቀደመው እምነቷ ትመለስ ዘንድ ነበረ መሰረታዊ ፍላጎታቸው። ነገር ግን የጳጳሱም ሆኖ የካቶሊክ ካውንስል ይህንን የማድረግ ፍላጎት ስላልነበራቸው እንግዲህ ጸንተው ሊቆሙ ችለዋል። እንግዲህ ይህንን እንደ የስቶሪው ጡዘት አድርገን ክላይማክስ አድርገን እንውሰደው ካለን ልንወስድ የሚገባን ወይም ልንወስድ የምንችለው የማርቲን ሉተር ሂር አይ ስታንድ ብሎ የተናገረበት ነው። ማርቲን ሉተር እስከዛሬ የጻፋቸው እንዲሁም የተሰራጩ ጽሁፎቹን እንዳለ ይዞ ቀርቦ ንስሐ እንዲገባ ሪካንት እንዲያደርግ እስከዛሬ የሰራው በጳጳሱ ላይ ያደረገው ነገር ጥፋት እንደሆነ በእግዚአብሔር እውነት ላይ እንደተነሳ ተደርጎ ተከሶ፣ ነገር ግን ማርቲን ሉተር እኔ ለህሊናዬ ታማኝ ነኝ፣ ለቅዱሳት መጽሐፍት የማይሉትን አላደርግም፣ እነሆ ቆሜያለሁ በማለቱ ምክንያት ነው እንግዲህ ይሄ ተሐድሶ እንደዚህ በመሆን ወደ እውነት ወደ ትክክለኛ ክርስቲያናዊ እሳቤ ወደ ትክክለኛ ትውፊት እንመለስ የሚልን ድምፀት ይዞ የወጣው ማለት ነው። ስለዚህ አንዳንድ ጊዜ ተሐድሶን ስናስብ በራሳችን አውድ ብቻ ሳይሆን እነሱ በነበሩበት ዘመን እነሱ በነበሩበት ትውልድ በእነሱ ኮንቴክስት አውድ ለመመልከት መሞከር መቻል አለብን የሚለውን ለማሳሰብ ነው። አይ ቲንክ በዛው አያይዘን ደግሞ የካቶሊክ ቤተክርስቲያን የነበረችበትን ቀውስም በዛው መመልከት እንችላለን። ምን አይነት ቀውሶች፣ ምን አይነት ያስተምህሮ ቀውሶች፣ ምን አይነት የልምምድ ቀውሶች እንደነበሩ አያይዘን መመልከት እንችላለን። ተጉ ብዙ አወራው ከአንተ ባላቅም ትላለህ። በጣም ምርጥ ነው። አይ ቲንክ የተሐድሶ ዘመንን አሁ በደንብ እንትን ብለህ ማለት ይሄ ነው እንትኑ። ዝም ብሎ አንዳንዴ ሚስናሬሽን አለ እንደምታውቀው። አንዳንድ ወገኖቻችንም ከሌላ አካባቢ መጥተው ሉተር እንደጀመረው የሉተር ከጠለሸ ሃይማኖት ይሄ ፕሮቴስታንት የሚባለው ሃይማኖት እንደሚጠለሽ እንደዛ አይነት ነገር አስበው የሚነሱ ልጆች አሉ። በእርግጥ ሉተር ሰው ነው እንደኛ፣ ግን ደግሞ ሌላን ጊዜ ትል ነበረ ትዝ ይልህ እንደሆነ ከዚህ በፊት ባሉት ዓመታት ሙት ዓመት አይደለም በኦክቶበር 31 የሚከበረው የማርቲን ሉተር ሙት ዓመት ዝክር አይደለም፣ ኢቨንት ነው ኩነቱ። በዛ ጊዜ የነበረው ነገር እንደዚህ ይሄን አጋጣሚ እግዚአብሔር በታሪክ ውስጥ እንደገና ሊያነሳው ይችላል የሚል ነው። እኔ እንትንም ሜቢ ተጨማሪና እንደው ደግሞ ሌላ ነገር እንዳያመጣ የካቶሊክ ቤተክርስቲያንን እየዘረጠጥን አይደለም። ምን አቅም አለንና ነው እኛ እንደዛ የምናደርገው። እና ሚድቫል ታይም ላይ ግን ስፒሪቹዋሊቲ በሙሉ የተመታ ነው። እኔ እንደውም አሁን የአለስተር ማግራዝን እንትኖች ሳነብ እከሌ ከከሌ አትልም። በእርግጥ እንደዚህም ሆኖ እግዚአብሔር ሪመነንቶች አሏቸው። ከዛ በኋላ እኮ በንዴት ተነስተው ካውንተር አርጊመንት ካውንተር ሪፎርሜሽን ብሎ ትሬንት ጉባኤ ላይ ስታይ አንዳንዱ ነጥብ እኮ እንዴ መጀመሪያ ይህን ቢሉ ታዲያ ማን እንትን ይል ነበር፣ ማን ይጣላ ነበር እያሰኝሃል ማለት ቴዎሎጂካሊ ነው የምልህ። አሁን ደብል ጀስቲፊኬሽን ምናምን እኮ እኛ ያው አለሳልሰ ነው ጀስቲፊኬሽን፣ ሳንቲፊኬሽን፣ ግሎሪፊኬሽን ምናምን አልነው እንጂ የና ሚንሱን እኛ በዚህ ፕሮቴስታንት ውስጥ ያለ ነው ሚንሱን የእግዚአብሔር ቃል ምናምን እንደዚህ ቤተክርስቲያን ውስጥ ያሉ እንትኖችን አያረግን እንጂ እነሱም የሚሉት ነገር አለ፣ ፖይንት አላቸው። ስለ ጭፍልቅ እያደረግን አለም። አንድ ያው ከሶሻል ሚዲያ መማር ያለብን እሱ ነው፣ ይሄ መጨፍለቅ። አሁን ካቶሊክ ደግሞ እንዳትነወር ሳናቀው እኔ እሱን ስለምን ግን አሁን አማን ሲያወራ ባክ ቱ 16 ሴንቸሪ ላይ ነው ያለው። 16 ሴንቸሪ በጣም በቃ ብዙ ነገሮችን አንተ ሁሉንም ብለሃል እንጂ በቃ ይሄ ተሐድሶ እንዲነሱ ያደረጓቸውን ፋክተሮች የስፒሪቹዋል ዳርክነስ ምናምን በውጭ ያለው ፍልስፍና ምናምን ብዙ ነገሮች
ተነስተዋል። የሂውማኒስት ደግሞ በጣም በጣም ምክንያቱም ገና ዓለሙ ከባላባታዊ ስርዓት አንዳንድ ሰው ከእኩያ ስታተስ እኩያ ካሉ እንደ ዕቃ የሚቆጠርበት እንትን ስፒሪቹዋሊቲ ውስጥ ሁሉ የገባበት አለ። ቤተክርስቲያን ሲባል ፖፑ፣ ጳጳሳቱ፣ እንደገናም ክለርጂዎቹ ምናምን ብቻ ተብሎ የሚታሰብበት የጌታ እራት ለተወሰኑ ሰዎች ብቻ የሚሰጥበት እከሌ ንስሐ ገባ አልገባ ምናምን እንዲህ አይነት ዲቨሎፕ አድርገው ነበረ። ከወርልድ ቪዋቸው ራሱ ይሄ የባላባት ወርልድ ቪው እንደዛ አይነት እንትኖች ነበሩ። ኢነፍ ኢዝ ኢነፍ ነው እኮ ሰው አቆብቁቧል። ይሄ ነገር እስከ መቼ ነው እንትን የሚለው? ቅድም ያነሳኸው ልክ ነው። የዛሬ 8 ዓመት ነው አይ ቲንክ የሲጋራዋ እሳት አገር ደን ልታቃጥል ትችላለች። እና ማርቲን ሉተር እዛ ካቴድራል ዊተንበርግ ካቴድራል በር ላይ የሚገባበት በር ልክ እንደ ከተንበሪ አይ ቲንክ አሁን ያለው ሰው ሀረር ካልሄደ አያውቅም እንደዛ አይነት ነገሮች። አደባባይም ነው ከተንበሪ ይባል። ከተንበሩ በትልቅ በር እዛ ላይ የለጠፈውን አይደለ እንደዚህ ሲጋነን ይሁን አላውቅም። አማኒ ስሩ ናይት መላ ጀርመንን ደርሶ ነበራል። በእጅ እየተገለበጠ በእጅ ኮፒ እየተደረገ አሁን ካቶሊክ ቅድም አንተም ያያይዘዋል ከመንግስት ጋር ስለምትያያዝ እና ጨቋኛችን ይሄ ሀብት ንብረት ምናምን ወደዛ የሚሄደው ለምንድን ነው ምናምን ብሎ የገበሬዎች አመፅ ተነሳ። ወጣቱ በሙሉ ምንም እንኳን አንዳንድ ነገሮችን ምንትን ባይልም ተነስቶ ወዋል። ሉተርን ደገፈ። መልሰው እነ ሉተር ላይም የተነሳበት ጊዜ አለ እና ጊዜው ያመች ነበረ። ፕላስ በባልከው ላይ ለመጨመር አቴምቶች ነበሩ እኮ ሪፎርም ቤተክርስቲያኒቷን ለማደስ። ቤተክርስቲያን አትታደስም። እዚህ ሀገር ያለ ቋንቋ ነው። እዚህ ሀገር ያሉ ወንድሞች እንግዲህ አላቅም እንዴት ከሰማይ ውርድ ያለ ብሌንድድ ነገር ሰጥቷቸው እንደሆነ አላቅም እንጂ ካቶሊክ ሁሌ ነው ትለው 1960 ምናምን ቫቲካን ኦልሞስት እኮ አንተ እንዴት አይነት 180 ዲግሪ እንደማለት እኮ ነው። ኃይለኛ ሪፎርሜሽን እኮ ነው። አልጮኸም ግን እሱ በጣም በጣም ስቲል እኛ እንደኔ ያለ ቴዎሎጂካል ሪሶርስ ሁሉ ከነሱ ነው ብዙዎቹን ነገሮችን እንትን የምንለው። ግን አቴምቶች ነበሩ ልልህ ነው። ያው ቀደም አንተ እንዳልከው ለምሳሌ የአስተዳደር ለውጦች ብዙ ጊዜ የሆኑ ነበር። ያኔ አንዱ ከፈረንሳይና አንዱ ከጀርመን ቢሄድ ይስተካከል እንደዚህ በቃ ብዙ እንትኖች አስተዳደሮች ተሞክሯል። እንደገና ደግሞ እንደዚህ ገዳማት ውስጥ ያሉት እንትኖችን ለማስተካከል ተጥሯል። ብዙ እኮ የሚነሱ እህቶች እናቶች እና ቄሶች ነበሩ ከሪፎርሜሽን በፊት። ግን ፎከስ ያደረጉት አድሚኒስትሬሽኑ ላይ ብቻ አለ። እንደገና የቸርች ኤክሌሲያስቲካል ሪፎርሜሽን እኮ በዝዊንግሊ ከመሆኑ በፊት እዛም ተሞክሯል። እዛ ያሉ ስርዓቶች እንደዚህ መሆን አለባቸው። ይሄ ኢንቴሊጀንስን ምናምን ሁሉ እኮ በቀድሞ እንትን ያሉ ነበሩ። ግን እንደው በቃ አቆብቆቦ የእግዚአብሔር ጊዜ ነው ብለን እኛ በትህትና የምናስበው አቆብቆቦ በደንብ እንዲህ አገንግኖ ይመጣ የነ ሉተር ሲመጣ ነው። ቴዎሎጂካል ሪፎርሜሽን ነው። የአካዳሚያ ነው። የሚያውቁ ሰዎች ስለ ስክሪፕቸር እንትን የሚሰጡ ግድ የሚሰጣቸው ሰዎች፣ እንደገና ደግሞ ስፒሪቹዋል ዲሲፕሊን ውስጥ የነበሩ ሰዎች ሞንኮች ናቸው። ይሄ ጥያቄውም እኮ አማኒ ይሄ ሰው እንዴት ነው ታዲያ በዚህ ንጹህ በሆነው ክብሩን በደፈር ነው በእግዚአብሔር ፊት እንዴት ነው የምንቆመው ነው። ይሄ በጣም ትልቅ ጥያቄ ነው። የሚድቫል ታይም ላይ ድነትን የሚድቫል ታይም ጥያቄ እያረኩ አይደለም፣ ግን ያገነገነው ከባድ ነበር በዛ በሚድቫል ታይም ላይ እና ይሄ ይወያዩ ነበር። ሉተር ቅድም እንዳልክ ሲያስጠና መዝሙር ሲያስጠና የእግዚአብሔር ጻድቅነት የእግዚአብሔር ገዥነት በጣም ይጎላበት ነበር እና ከዚህ የተጻፈ ነው እኮ ቅድም ምንም እኮ ማድረግ አችልም። አንተም እኔ እግዚአብሔርን እጠላሃለሁ ግን እባክህን እንደዚህ የሚል ሰው ይሄ ኮንፌሽኑ ላይ እንደዚህ እኮ የተጻፈለት ነው። እንደዚህ አይነት ነገሮች እውነተኛ ነው። እንደዚህ እኔ እንደኛ እንደ ፔንቴዎች የሚያስመስል አይመስለኝም። እሱምና እውነተኛ ነው። ምክንያቱም ምንድን ነው የምትፈልገው? ይህን ሁሉ አረጋለሁ ይህን ስቲል እርካታ የለም እና ምንድን ነው ብሎ ለዛ ነው እንደዛ ያደረገው እና በእውነተኛ አካዳሚያ ውስጥ ባሉ ቴዎሎጂካል ኢንቴንሽኑ ባሉበት ስክሪፕቸር ግድ በሚላቸው ሰዎች ሲጠና ቆይቶ ነው የፈነዳው። ቴዝላ መጣ አንተ እንዳልከው
ታዋቂ ፈንድሬዘር ነው የሚባለው። በቃ በጣም ያው ሌላውን አብሮት የተናገረውን ነገር እዚህ ቲክቶክ ላይ ማንሳት አያስፈልግም እንጂ በጣም አደገኛ ሰው ነው። እሱ ሲመጣ ያ እንትኑ ግልብጣል። የአካደሚያ ላይ እንደ ኮሊግ የሆነው የሚያጠኑ የነበሩት ሰዎች ዶክተር አፈወርቅ የሚባል አንድ ወዳጅ አለን የኔም ያማኒ። እሱ ሁል ጊዜ ሉተር እኮ እድለኛ ነው እንጂ እኮ ብዙ ሰዎች አብረውት ነበሩ ይላል። እና አንዳንዴ በሾርኒ ሉተር ይህን ያህል ነው እስከ ማለትም ነው መሰለኝ። ግን ብዙ ሰዎች ነበሩ። ያ ሉተር ግን በቃ አንዳንዴ ሰው እኮ በእንትን አይደለም፣ በቃ ግሬስ ይሰጣል። ቦልድ ነበር፣ ከፊት ነበረ ሉተር። እና እሱ ቅድም ያልካቸው ፋክተሮችና እንደገናም ደግሞ ለተሐድሶ ለቤተ ክርስቲያኒቱ መታደስ ግድ ያላቸው የሰው ነፍስ የጭቁኑ ምናምን ነፍስ ምናምን የሚጨነቁ የሚያስጨንቃቸው ሰዎች ስክሪፕቸርን ያጠኑ ነበር። እንዲህ አይነት ኦኬዥንን ፈጠረ እግዚአብሔር። ኦኬዥኑ በምንም ተአምር አስምረህበታል። ቤተ ክርስቲያንን ለመገንጠል አይደለም። ቤተ ክርስቲያንን ለመገንጠል አለመሆኑን የምታውቁት የጠየቁት ጥያቄ አልመለስ ሲል ብቻ ዞር አሉ እንጂ በሙሉ ነገሩን አምጥተዋል። ምክንያቱም ቤተ ክርስቲያኒቱ ሙሉ ለሙሉ ጠፍታለች ብለው ስለማያምኑ። ለምሳሌ ቅዱስ ቁርባኑ በጣም ተመሳሳይ ነው። የቸርች ስርዓቱ ተመሳሳይ ነው። ብዙ ነገሮቹ ያው እንግዲህ ዲቴይሊ የቸርች አስተዳደር ምናምን በኋላ እነንተናም ከየትም አላመጡ። እነ ሚላንክተንም ሆኑ ሌሎች አብረውት የነበሩ እንትኖች ከየትም አላመጡ። ባክግራውንዳቸው ካቶሊክ ስለነበር እሱን በደንብ ማሰብ ያስፈልጋል። ለመጣላት ለመገንጠል ብለው የወጡ አይደለም፣ ተገፍተው የወጡ ናቸው። ታሪካቸው ምንም ሉተርን ለመደገፍ አይደለም፣ ታሪካቸው እንደዛ ነው። እንደ ማንኛችንም ሰው ስለሆነ በቃ ከዛ በኋላ ያለውን ነገሮች ተከናውነዋል። እና ሪፎርሜሽን ግን ከሉተር ምንድን ነው የምንማረው? ከጊዜው አሁን ከአነሳው ሂስቶሪካሊ ካነሳው ኢንሲደንት አለ ከአንዳንድ ልቦች አሉ እንደዚህ ነገሮች ሲበላሹ በቃ ስታክ ሲያደርግ አይ ይሄ ነገር የሚሉ ሰው ልቦች አሉ። እንደዚህ አይነት ሰው ልቦች አሉ። ሉተር የዛ አንዱ ነው። በጣም ትልቅ ምሳሌ ነው። እነዚህ ሉተር ምናምን ብለን ምናልባት አሁን ባለው ፕሮቴስታንቱና ጴንጤው አሰዳቢ ምልልስ እንደው አሰደበናቸው ከሆነ እኔ ኦፊሻሊ እውነት ይቅርታ መጠየቅ አለብን። እንዲህ በጣም እኮ ቴዎሎጂካሊ ብዙ ወርኮች ሰርተዋል። ሉተር ለምሳሌ ገላትያን ተርጉሟል። ሉተር ወርክስ አለው። ታዋቂ ሰባኪ ነው። ታዋቂ ሩቅ አይደለም። ፕሌግ መካከል ላይ ምዕመኖችን ለማዳን የሚሄድ ነው፣ ወረርሽኝ ባለበት አካባቢ እና ከትንንሾቹ ሰዎች ጋር የሚገኝ ነው። እንደገናም ደግሞ እንደዚህ ታውቃለህ፣ ተሐድሶ ሁሉ ጊዜ ረብሻ አለው ምናምን አለ። በዚህም ጊዜ ቢሆን ቅድም የጠቀስኳቸውን በግል ደግሞ እናንተ ወጥታችሁ አልወጣችሁም ከካቶሊክ አላማረም ያሉ እንቅስቃሴ በመንፈስ ቅዱስ ምናምን የሚሉ እንቅስቃሴ ነበሩ። እነሱንም ያወግዛል። ኖ እንደዚህ አይደለም፣ ለዚህ አይደለም የወጣ ነው፣ ስርዓት አልበኛ ለመሆን አይደለም፣ መንፈስ ቅዱስ በግለኝነት ምናምን እንደሚሰራ አይደለም ምናምነው። ስቲል በታሪክ ውስጥ በቤተ ክርስቲያን በቅዱሳን እንደሚሰራው፣ ስለዚህ አብረን መሰብሰብ አለብን ብሎ አርጊው አጌንስት የሚያደርግ ሰው ነው። እና ትንሽ ይህንን አላቅም በኋላ እንደምታነሳው ይህን ፈለግ አሁን ያለውም አማኝ እንደው ቢያስብ ምናምን ብዬ ይህንን ነገር ለመጨመር ነው። እንግዲህ ከአንተ ባላቅም እንደዛ ብዬ ልዝጋ። ከአንተ ባላቅም ደስ ይላል። የተሐድሶ መሰረታዊያን መካከል አንዱ ይሄ በተለይ ኤጅ ኦፍ ኢንኩሪ የሚባለው ሬኔሳንስ የሚባለው እንትን የጣለው መሰረት በጣም መሰረታዊ መሆኑን ደጋግመን ማሰብ አለብን። የካቶሊክ ቤተክርስቲያን በመካከለኛው ዘመን ብዙ ሰዎች እንደሚሉት ይሄ ጨለማው ዘመን እኔ አዶን ነው። እኔ ብዙ ከማይዋጡልኝ ነገሮች መካከል አንዱ የሂስትሪ መጽሐፍት የቤተክርስቲያን ታሪክ መጽሐፍት መካከል የመካከለኛውን ዘመን ጨለማ ዘመን ሲሉ ትንሽ ቅር ይለኛል። ምክንያቱም በጣም ጸዴ ሰዎች መካከለኛው ዘመን ላይ ያሉ፣ በጣም የሚደናንቁ ነገረ መለኮታዊ ሳቢዎች መካከለኛው ዘመን ላይ ያሉ እና አኪናስ እኮ የመካከለኛው ዘመን ሰዎች ናቸው። እነ ጆን ደማስከስ
የመካከለኛው ዘመን ሰዎች ናቸው። ያ ማነው የካተምብሪው እነሱ የመካከለኛው ዘመን ሰዎች ናቸው እና እነሱን እና የቤተ ክርስቲያንን ደግሞ አንዳንድ ወርቃማ ነገረ መለኮታዊ እሳቤዎችን መጣስም እና ፌርሊ ጀጅ አለማድረግም ነው የሚሆነው። ኤኒዌይስ በተለይ በመካከለኛው ዘመን ከዳበሩ ነገረ መለኮቶች መካከል አንዱ እና ዋነኛው በተለይ እነ ማርቲን ሉተርን ብዙ ጥያቄ እንዲያነሱ ያደረገው ምክንያቱም በተለይ ይሄ ከፑርጋቶሪ ጋር ተገናኝቶ ከነፍስ ድህነት ጋር ተገናኝቶ እንዲሁም ከሊቅነት ጋር ተገናኝቶ የተነሱ ነገሮች በጣም እንትኖች ናቸው፣ አስፈሪዎች ነበሩ። ምክንያቱም ሰው ከሞተ በኋላ ነፍሱ ካለፈ በኋላ ከተቀበረ በኋላ እንደምታውቁት ኦገስቲንም የሚናገረው ነው፣ ብዙ አባቶችም የሚናገሩት ነው። ሰው ቀጥታ ወደ ገነት አይገባም። መካከል ላይ መቆያ የሚባል ፑርጋቶሪ አለ። እዛ ውስጥ ያመነ ሰው ማለት ነው። እዛ ውስጥ እንግዲህ ትንሽ ሾጥ ሾጥ ይደረጋል፣ ሜዲሲናል የሆነ ፐኒሽመንት ያገኛል። ስለዚህ የዚህ በምድር ያለውን ኢየሱስ ክርስቶስ ዳግም እስኪመጣና የሙታን ትንሣኤ እስኪፈጸም ድረስ በምድር የሰራቸውን ኃጢአቶች ምሕረት እኮ ተቀብሏል። ነገር ግን ቢቀበልም እዚህ ያገኛቸውን ነገሮች ትንሽ ቆየት ብሎ ራሱን እንዲመረምርና እንዲቀጣ ያደርጋል። ነገር ግን በጣም ጻድቅ ከሆነ በጣም በቅድስናና በስርዓት የኖረ ከነበረ ግን በቀጥታ ይገባል። ስለዚህ ይህም በቀጥታ መግባት እናንተ ለዘመዶቻችሁ ለቤተ ክርስቲያን በዘመዶቻችሁ ስም ለቤተ ክርስቲያን በምታደርጉት ነገር ገንዘብ በምትከፍሉት የኢንደልጀንስ ገንዘብ ከፑርጋቶሪ ይወጡና ቀጥታ ቱር ብለው ይገባሉ ይላል ማለት ነው። ይሄ በየትኛውም መጸለይ ያስፈልጋል ይላል እንትና ማነው ኦገስቲን፣ ቅዱስ ኦገስቲን መጸለይ ያስፈልጋል ይላል። ነገር ግን ሰዎች በሚያደርጉት ነገር ምክንያት ቱር ብለው ይወጣሉ የሚል አይነት ሀሳብ አልነበራቸው። ሜዲቪያል ፔሪድ ላይ ይሄ ሚስቲሲዝሙ ተደራርቦ የቤተ ክርስቲያን እንትን እዚህ ላይ ደረሰ ማለት ነው። ቱ ዘ ሌቭል ቤተ ክርስቲያን የኃጢአትን ይቅርታ ሰነድ የምትሰጥ ሆነች። የካቶሊክ ቤተክርስቲያን በወቅቱ የነበረችው ማለት ነው። አሁን ያለችውን ማለታችን አይደለም። ስለዚህ ድነትን የሚገኘው በእግዚአብሔር በጎ ስጦታ አይደል? ድነት በነገራችን ላይ አንድ መዘንጋት የሌለብን ነገር ካቶሊክ ኦገስቲኒያን ነች፣ አውገስጢኖሳዊ ነች በኔቸሯ እና አንድ በአውገስጢኖሳዊ የመሆን ጥቅሟ ድነት ሰው በራሱ ሊያገኘው የማይችል እግዚአብሔር በነፃ በበጎ ፈቃዱ ለሰዎች የሚሰጠው መሆኑን ታምናለች ማለት ነው። ነገር ግን በጊዜ ሂደት ይሄ እውነት ደብዝዞ ይሄ እውነት ሌሎች ድሪቶች መተውበት የነገረ ድነት እሳቤ የተዛባ ሆነ ማለት ነው። ስለዚህ መሰረታዊ ዶግማቲክ የሆነ ነገራቸው አንደኛው ይሄ ነው። ሁለተኛውና ሌላው ነገር ሁልጊዜ የምናነሳው ማን ነው የበላይ ባለስልጣን? አሁን ይሄ ፖለቲካል ጥያቄ አይደለም። ይሄ ማን ነው ለትምህርት የሰውን ሁለንተናዊ ወደፊት የሚወስንን ትምህርት በበላይ ባለስልጣንነት ሊናገር የተገባው ማን ነው? በነገራችን ላይ በካቶሊክ ቤተ ክርስቲያን ሲሉ ጳጳሱ ማለታቸው ነው። ክርስቶስ አለ ጳጳሱ አለ ነው ታሪኩ። ኖ ቅዱሳት መጽሐፍት አሉ። ቅዱሳት መጽሐፍት እግዚአብሔር ድነት እንዴት እንደሚገኝ እግዚአብሔር ሐሳቡንና ፈቃዱን ማለት ምንም ሳይወሳሰብ ምንም ይሄ ብለርድ ሳይሆን እግዚአብሔር ማዳን የፈለገው በልጁ በኢየሱስ ክርስቶስ ብቻ እንደሆነ ይህንንም በኢየሱስ ክርስቶስ ብቻ የሚያድነውን እምነት እግዚአብሔር በነፃ እንደ ስጦታ
በጸጋ እንደሰጠ ይህንንም ድነት የምንቀበለው በእምነት መሆኑን ይህንን አበክረው ነው የተናገሩት። ደግሞ ይሄ ሁለንተናችን ይሄ በክርስቶስ የዳን ነው እንዲያው በጸጋ የተሰጠን ይሄ ነፃ ስጦታ በእምነት የተቀበልነው ለእኛ ክብር እኛ እንድንጠቀም ምናምን ሳይሆን ልክ ኤፌሶን ላይ እንደሚለው ክብሩን በሙሉ እግዚአብሔር ይወስድ ዘንድ ማለት መዳን የማይገባቸውን ድነት ሊቀበሉ የማይገባቸውን ልክ ሐዋርያው ጳውሎስ እንደሚለው ከኃጢአተኞች ዋና የሆንኩ እኔን እንደሚለው ልክ እንደዛ አይነትን ሰው እግዚአብሔር ስላዳነ ክብርን የሚወስደው እግዚአብሔር ነው። ስለዚህ እኛ በኃጢአታችን ሳለን የእግዚአብሔርን እውነተኛ ድነት መቀበላችንን የሚመሰክርልን የእግዚአብሔርን ሐሳብ የእግዚአብሔርን መገለጥ የእግዚአብሔርን አልቲሜት ሬቨሌሽን የሚነግሩን ቅዱሳት መጽሐፍት ናቸው። እነዚህ ቅዱሳት መጽሐፍት እምነታችን ለምናምናቸው እምነቶች ላደራጀናቸው እምነቶች ስለ ኢየሱስ ክርስቶስ ይህንን አምናለሁ፣ ስለ ሰው ይህንን አምናለሁ፣ ስለ ኃጢአት ይህንን አምናለሁ፣ ስለ ሥላሴ ይህንን አምናለሁ የምንላቸውን ነገሮች ያገኘነው ከቅዱሳት መጽሐፍት በመሆኑ ለእምነታችን ለምናምነው ስለ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰውነት ስለ ትስጉትነቱ ስለ መለኮትነቱ ይሄ ፍጹም አምላክና ይሄ ፍጹም ሰው በመካከላችን አድሮ በማገልገሉ እንዲሁም መከራንና ሞትን በመቀበሉ በሶስተኛው ቀን ስለመነሳቱ እንዲሁም ስለማረጉ በአብ ቀኝ ስለመቀመጡ በዚህ ኮንፌሽኖች እሱን ስለሚሉ ማለት ነው። ይሄንን ያገኘነው ከቅዱሳት መጽሐፍት ነው። ቅዱሳት መጽሐፍት ናቸው የመሰከሩልን ለእምነታችን። ደግሞ እምነታችንን ለምንለማመድበት ልምምድ ምን ማለታችን ነው? ቅዱሳት መጽሐፍትን በምንመለከትበት ቅዱሳት መጽሐፍትን በምናጠናበት በቤተ ክርስቲያን ውስጥ በምንመላለስበት ጥምቀትን በተመለከተ በጣም መሰረታዊ ስለሆነ ቅዱስ ቁርባንን በተመለከተ በህይወታችን በቅድስና ህይወታችን በመልካም ስራ በመስራት በምናደርገው ህይወታችን ኢየሱስ ክርስቶስ እንዳዘዘን በምንሄደው መንገድ አይደል ሐዋርያው ጴጥሮስ እንደሚለው ፈለጉን ስለመከተል እናንተም ፈለጉን ትከተሉ ዘንድ እንዳለው ይህንን እንድናደርግ ደግሞ የሚዳኝን አብሶሉት የሆነ የማይሳሳተው የእግዚአብሔር ቃል ትክክለኛውን መገለጥ ያበሰረን ይህ የእግዚአብሔር ቃል ነው ማለት ነው። ስለዚህ ስልጣን ከየት ይመነጫል? በነገራችን ላይ አንድ ቪዲዮ ልክ እንደሰራሁት ይሄ ሶሎ ስክሪፕቱራ ማለት አይደለም፣ ትውፊት አያስፈልግም ማለት አይደለም። ፕራይማ ስክሪፕቱራ ማለታችን ነው። በመሰረታዊነት በመጀመሪያ የፊት ረድፍ ላይ የምናስቀምጠው ቅዱሳት መጽሐፍትን ነው ማለታቸው ነበር። ስለዚህ ቅዱሳት መጽሐፍት የማይሉት ልምምድ ካለ ቅዱሳት መጽሐፍ ክሊርሊ የማያስተምሩት ልምምድ ካለ ዋናኛ ዳኛው ዋነኛ ኦቶሪቲው ቅዱሳት መጽሐፍት መሆን አለባቸው። ስለዚህ የኦቶሪቲ ጥያቄ ነበራቸው። ይሄ ኦቶሪቲ ቅድም እንዳልነው ቅዱሳት መጽሐፍት ውስጥ ነው የሚሆነው። ቅዱሳት መጽሐፍት ናቸው የበላይ ባለስልጣን ማለት ነው። አሁንም እንግዲህ ከዲስክሌመር ጋር ነው በተለይ ቲክቶክ ላይ የሚናገረው አይኖ ይሄ ማለት ሶሎ ስክሪፕቱራ ማለታችን አይደለም፣ ሶላ ስክሪፕቱራ ማለታችን ነው። መጽሐፍ ቅዱስ ብቻ ማለታችን እንጂ ብቻውን ማለታችን አይደለም። ምክንያቱስ ለምንድን ነው እንዲህ ለማለት ሲያነሱ ሲጀምሩ እስኪ የእምነት አንቀጻችሁን የእምነት መግለጫችሁን ኮንፌሽናችሁን ክሪዳችሁን ንገሩን ሲባል ከሐዋርያት ነው የሚጀምሩት፣ ከአፖስቶሊክ ኮንፌሽን ነው የሚጀምሩት፣ ከኒቅያ ነው የሚጀምሩት። ስለዚህ የትውፊት ላይ የተዛባ አመለካከት አልነበራቸው፣ የሚቀበሉ ነበሩ። የክርስትና ቅጥያ እንደሆኑ ነው ራሳቸውን የሚያስቡት ማለት ነው። ሌላው ከድነት ጋር የተገናኘ ነው፣ ቅድም እንዳወራ ነው። ስለዚህ በመሰረታዊነት ድነት የሚገኘው በክርስቶስ በኩል በእምነት ልክ እግዚአብሔር ለማይገባቸው ሰዎች ዲዘርቭ ለማያደርጉ ሰዎች ከኃጢአተኞች ዋና ለሆኑ ሰዎች የሰጠው ስጦታ እንደሆነ አድርገው በኃጢአታችሁና በበደላችሁ ብዛት ሙታን ነበራችሁ እንደሚል ማለት ነው መጽሐፍ ሐዋርያው ጳውሎስ ለነሱ ሰዎች አንዲዘርቪንግ የሆኑ ሰዎች የማይገባቸው የማይመጠናቸው ወደዛ ሮያል ግብዣ ወደዛ ንጉሳዊ ግብዣ
ወደዛ ንጉሳዊ ቤተሰብነት ወደ እግዚአብሔር ሕዝብነት ሰው የሚቀላቀለው በክርስቶስ ስራ በኩል ነው። ማዳን የእግዚአብሔር ብቻ ስለሆነ እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም ስለሌለ ማንም የራሱ መልካምነት በጎነት በጣም የሚያስገኝለት ስላልሆነ፣ ስለዚህ ይህንን ምንድን ነው የሚያደርገው? የእግዚአብሔር ጸጋ ብቻ ነው የሚያደርገው። ከእግዚአብሔር ጋር ሊያስታርቀን የሚችለው ማን ነው? የኢየሱስ ክርስቶስ መስቀል ብቻ ነው። ከእግዚአብሔር ጋር ህብረት እንድናደርግ ሊያደርገን የሚችለው የኢየሱስ ክርስቶስ መካከለኝነት ብቻ። ከሱ መካከለኝነት ውጭ፣ ከኢየሱስ ክርስቶስ መስቀል ውጭ፣ ከሞቱና ከትንሣኤው ውጭ፣ ከዚህ አዋጅ ውጭ ምንም አይነት ነገር ምንም አይነት መንገድ ከእግዚአብሔር ጋር ሊያስታርቅ አይችልም። this is the bottom line። ለዚህ ነው በተለይ ማርቲን ሉተር በጣም መስቀሉን የሚወድ የነበረው the crucified God ይላል። ይሄ መስቀል ላይ የዋለው መለኮት ጭምር ነው። the crucified God ነው። እኛ የምንከተለው ይህንን አምላክ ነው እያለ ይናገራል። እና በኋላ እነ ሙልትማን ያነሱት ማለት ነው። ኤኒዌይስ ኢረሌቫንት ነው። ይሄ ግን በመሰረታዊነት እነዚህን ነገሮች ነው ለመመለስ የሞከረው። የኦቶሪቲ ጥያቄ፣ የድነት ጥያቄ ከየት ነው የሚመነጭ፣ ማን ነው ሶርሱ የሚሉትን ነገሮች በደንብ ለመመለስ ሞክሯል። ይህንን ለመመለስ ወይንም ይህንን ለመመለስ የተገደዱት ለምንድን ነው? ምክንያቱም ቤተክርስቲያን በወቅቱ የነበረችው ቤተክርስቲያን ከቅዱሳት መጽሐፍት እውነት አፈንግጣ ስለነበር፣ ከቅዱሳት መጽሐፍት አስተምህሮ ወጥታ ስለነበር፣ ከቅዱሳት መጽሐፍት ከሚያዙት ልምምድ የቤተክርስቲያን ትውፊት ከሚናገረው ልምምድ ወጥታ ስለነበር እኔ እንግዲህ እንደሚመስለኝ ነገሩ ቤተክርስቲያን ጠፍታለች አልጠፋችም። የካቶሊክ የምታደርገው የቅዱስ ቁርባን ራሱ ትራንስብስቲቱዌሽን ሆኖ ተቀይሯል ምናምን እሱ ኢሹ አይመስለኝ። ዋናውና መሰረታዊ ኢሹ ቤተክርስቲያን ቅዱሳት መጽሐፍት ማይሏትን ሆና ተገኝታለች። ለምሳሌ ሞራላዊ ውድቀቶች ተው ምናልባት ተጨምራል። አንዴ ማርቲን ሉተር አንድ በጣም ኩዌስችን ሲያደርግ የነበረው አንዴ ወደ ሮም ተላከ። ሮም ቫቲካን ማለት ነው። እና አንድ ሮም ቫቲካን ተልኮ ሲሄድ ሮም ቫቲካን እንደምታውቁት ገዳም ነው እና እዛ አካባቢ በጣም ብዙ ሴተኛ ዳሮችና በጣም ብዙ ልጆች አሉ። ማለት ምንም ነዋሪ የሌለበት አካባቢ ላይ እነዛ ልጆች ከየትም ሊመጡ አይችሉም፣ ራሳቸው እንትኖቹ ካልሆኑ በስተቀር እዛ ገዳማውያን ካልሆኑ በስተቀር። ስለዚህ ይሄ ነገር እንዴት ነው? የሞራል ውድቀት የለም ወይ? አሁን ይሄንኛው አንዱ ማሳያ ስለሆነ ምናልባት ሌላኛው ምንድን ነው ማሳያው? በጣም ኢምቤዝልመንት ነበር። የቤተክርስቲያን ንብረት በጣም ይዘረፍ ነበር። የአስተዳደር ችግሮች በጣም ብዙ ነበሩ። የአምባገነንነት ኢሹዎች በጣም ማለት ቤተክርስቲያን የራሷ እስር ቤት ነበራት፣ ባይዘው የራሷ ማረሚያ ቤት ነበራት፣ የራሷ ጦር ነበራት። ስለዚህ ቤተክርስቲያን ከቤተክርስቲያንነት ወጥታ መንግስት ነበረች። ኢሞራሊቲ ውስጥ ተዘፍቃ ነበር። ክርስቲያናዊውን ነገር ዘንግታው ነበር እና እነ ኢራስመስ የአምስተርዳሙ ተነስተው በጣም ኔፖቲዝም በጣም የብዝበዛው ጥግ የሌለው አይነት ነበረ። በጣም ባለሀብቶች ነበሩ። ልክ እንደ ንግስና። በነገራችን ላይ ምናልባት የፓፓል ስቶሪ ማንበብ የምትወዱ ከሆነ እስኪ ፈልጉና አንብቡ። ፓፓል ልክ እንደ ንጉስ እንግዲህ ጳጳስ ልጅ መውለድ የለበትም በሚባልበት ዶግማ ውስጥ ልክ እንደ ንጉስ ለልጆች የሚተላለፍ ነበር፣ ለዘመድ የሚተላለፍ ነበር ጵጵስና። አንዳንዶቹ እንደውም አልፈልግም እያሉ እንዴት ንግስና አልፈልግም ይባላል እየተባሉ ነው እንግዲህ የያዙት ማለት ነው። አንዳንዶቹ ኢቨን ኤቲስት ጭምር ነበሩ ይባላል፣ ይታማል። በኮቴሽን የያዙልኝ። በጣም ዘርፈ ብዙ ችግር የነበረባት ወቅት ነች። በአስተምህሮ ዘርፈ ብዙ ችግር ነበረባት። በልምምድ
ሞራሊቲ በጣም ብዙ ችግር ነበረባት። ከዛ ደግሞ ሪስፖንድ የምታደርግበት ለነዚህ ችግሮች የነበራት ምላሽም ራሱን የቻለ ሌላ ችግር ነበር፣ ራሱን የቻለ ሌላ ፕሮብለም ነበር እና እነዚህ ተደማምረው ነው ወደ ተሐድሶ የመሩት። ምናልባት አንድ የተወሰኑ ሀሳቦች እንድናነሳ ስለ ዘመናችን ቤተክርስቲያንም ተመሳሳይ ነገሮችን መናገር እንችላለን። ብዙ ጊዜ እኔ ሁሌ ላለው ተሐድሶ ምናምን እንደዚህ የሚል ሀሳብ የሚመስጠን እኔን መሰል ሰዎች ነጭ አምላኪዎች ስለሆነን አይደለም፣ ወይንም ማርቲን ሉተር የሆነ ድብቅ ክንፍ ያለው መልአክ ስለሆነ አይደለም። እንደኛው ሰው እንደሆነ እንደኛው እንደሚሳሳት በደንብ ነግሮናል። ወይንም ዝክር አይደለም ይሄ እየዘከረን አይደለም። ነገር ግን ምን አይነት ኢምፕሊኬሽን አለው? ምክንያቱም አንዱ ተሐድሶ የሚነግረን ቤተክርስቲያን ሁልጊዜ ራሷን አስተምህሮዋን ልምምዷን ከቅዱሳት መጽሐፍት አንጻር እያየች ራሷን እያደሰች ራሷን ሁልጊዜ ወደኋላ እየመለሰች የማትሄድ ከሆነ ብዙ ጊዜ አደጋ ውስጥ ነው የምትሆነው። ስለዚህ ቤተክርስቲያን ኦልዌይስ በተሐድሶ ሞድ ውስጥ መሆን መቻል አለባት። በተሐድሶ አመለካከት ውስጥ ፍሬምወርክ ውስጥ ሄልሜት ውስጥ እሱን ማጥለቅ መቻል አለባት። ይሄ ማለት የሆነ አዲስ እንትን ትፈልስፍ ማለታችን አይደለም። አዲስ አመለካከት ትፈልስፍ እያለን አይደለም። ወደ ቀደመው ወደ ትክክለኛው ወደ ሐዋርያዊው እምነት ትመለስ ማለታችን። አንድ በጣም የምወደው መዝሙር አለ፣ የጥንቱን ሃይማኖት ስጠኝ። ልክ እንደ ጥንቱ እንደ ሐዋርያቱ አይነት እምነት ያስፈልጋል ማለታችን ነው። መሰረታዊ ነው ማለታችን ነው። ይሄ የዘመናችን ቤተክርስቲያንም በተመሳሳይ መንገድ እንግዲህ መቼም ነብይ መሆን አይጠይቅም አይደል? ይሄ በጣም ጂኒየስም መሆን አይጠይቅም። የኢትዮጵያ ቤተክርስቲያን ያለችበትን የአስተምህሮ ውድቀት፣ የህይወት ጥራት ውድቀት፣ የአመራር ውድቀት እንደ ቤተክርስቲያን በጣም እንትን መሆን አይፈልግም እና ምን አይነት ኢምፕሊኬሽን አለው የሚለውን በደንብ ማሰብ አለብን ለማለት ነው። ብቻዬን አወራሁ። እንግዲህ ይቅር በሉኝ። ተጉ እንዳልክ የምትጨምሩት ካለ አቤል ካለ አቤላ የለም። ዳኒ ቴንኪዩ በጣም ሆኑት እንዳልክ አለ እኮ እንዳልክ ለምድር የማይናገረው ጠጉዬ እንዴት ነህ? ሰላም ነህ? እኔ እንኳ ልስማ ብዬ ነው የማልናገረው። መስማቱ ላይ ትንሽ ልቆይ። ያው ምንም እኮ አላስተረፍክልንም። በቃ ዝጋው። ምንም እኛ ለመወያየት ነበር የመጣ ነው። ጨርሱት ማለት ተናገሩ ቢሆን ግን ትልቅ ፍሬ ነገሩ አማኒ እንትን ኢንሲደንቱን አሲቲዝ እንዳለ ማቅረቡ በጣም አስፈላጊ ነው። ቴዲ ቅድም ሲጠይቀን ነበር። ቴዲ በጣም ምርጥ ወዳጃችን ነው። አንተንም ይወዳል። እንትን ምን ነበረ ከጥያቄዎቹ አንዱ? ኧረ ተው ግድ የለም አንተ ብትታይ ጥሩ ነው፣ ግን አንተ ብቻ ታይ። የእግዚአብሔር ሰው አንተ ጉላ ብዬ ነው እኔ ላንስ። አንዱ ጥያቄ እንደውም ከጥያቄዎቹ አንኳር የሚባለው ንስሐ በጳጳሱ እጅ ነው የሚገባው። ንስሐ ደግሞ ድሮ ነበራት። ይሄ ሬሜተብልና የማይሰረይ ኃጢአትና የሚሰረይ ምናምን የሚል የተመደበ እንትን አለ። አሁንም አለ በቤተ ክርስቲያን ውስጥ። በእርግጥ እነዚህ ካርዲናል ሲኖች የሚባሉ እንትኖች አሉ። ጴንጤውን ቢኖረው ደስ ይለኛል። እንደዚህ አይነት ነገሮች ዝም ብሎ እየመጣ የሚሳደብ ሰው ኃጢአቱን መያዝ ብንችል ደስ ፈን ነው። ግን ዋናው ጥያቄ በጳጳሱ የእንደዚህ አይነት እንትኖችን አክሰስ ግን እንደዚህም ሲሆን ስም ማጥፋት እንዳይሆንብን ኃጢአትን ይቅር የሚለው እግዚአብሔር ነው። እነሱም እንደዛ ነው።
ስቲል የምታምኑ እንደዛ ነው። ቤተክርስቲያኒቱን ሮንግ የሆነ እንትን ውስጥ ግን ለቀደም እንዳለው አማኒ ባለው ሄራርኪ መሰረት ፖፑ የበለጠ ተሰሚ ነው እና እንደገናም ደግሞ የብዙ ቅዱሳኖች ምህረት ይመዘገባል። እንግዲህ የራሷ ቤተክርስቲያን የራሷ አሰራር አላት። ይሄ ለ21ኛው ክፍለ ዘመን አማኝ ይህን ማውራት በጣም ከባድ ነው። እንዴት በመዝገብ ላይ ነው ስንት ነው ምናምን ሊቀልድ ትችላል። እንደዛ አይደለም ነገርየው። ቤተክርስቲያን አድሚኒስትሬት የምታደርገው ምህረቶች አሉ። አንዳንድ ሰዎች ከነፍሳቸው በላይ ለሌሎች የሰሩ ለሌሎች የሚተርፍ ነገር አድርገዋል ተብሎ ይታመናል እና ሴንቶች አሉ፣ ካኖናይዝድ የሆኑ ሴንቶች አሉ። እሱን ያንን ምህረት ያንን የጽድቅ ስራ አድሚኒስትሬት የሚያደርገው ካህኑ ጳጳሱ ነው። ስለዚህ ምንድነው ጥያቄው? በቃ እሳቸው ብቻ እንደዚህ ካላረጉ እንዴት ነው ዋናው። ለዚህ ንስሐ መግባት እኮ የጌታችን የኢየሱስ ክርስቶስ የራሱ ትእዛዝ አይደለም ወይ? በወንጌል እመኑ ንስሐ ግቡ አላለም ወይ? ማለት ያለምንም መካከለኛነት አላለም ወይ? ይሄንን በቤተ ክርስቲያን በኩል እንዲህ አይነት ነገሮች መደረጋቸው እውነት ነው። ግን በቤተ ክርስቲያን አለቃ በሆነው በፖፑ በኩል ከሱ ሲሆን ነው፣ እሱ ይሁንታ ሲሰጥ ነው። በኋላ ይሄ ቅዱስ ጴጥሮስ ነው መሰለኝ እንግዲህ ሴንት ፒተር አይደለ? እሱ ህንፃ ሲሰራ አንዱ ህንፃው ማፋጠኛው በጣም ብዙ ሀብት ነው ከአውሮፓ የተሰበሰበው። ባይዘወይ ማፋጠኛው ይህ ለምንድን ነው የኃጢአት ይቅርታን ሰነድ ፈርመህ ፖፑን አስፈርመው በየሀገሩ በመላ አውሮፓ ይዞሩ ነበር። ቴዝል የዛ ጊዜ ወደ ጀርመን ደረሰው እና ዊተንበርግ ሲደርስ ሉተር ደግሞ ይሄ ጥያቄ እየተብላላ ንስሐ መግባት ከእግዚአብሔር አይደለም ወይ? እንዴት ነው በሰዎች ፍቃድ የሆነው በፖፑ ፍቃድ የሆነው የሚል ጥያቄ ነው። አይ ቲንክ ከዛ በኋላ ይሄ ነገር ተለውጧል በእነሱም ዘንድ በሌሎችም አብያተ ክርስቲያናት ዘንድ ቤተክርስቲያን ንስሐ እንዲገቡ ሰዎች ከእግዚአብሔር ጋር እንዲታረቁ ምክንያት ትሆናለች እንጂ የሆነ ሰው መካከለኛ ሆኖ አይደለም የሚሆነው ማለት ነው። ከጥንታዊ ይሁዳዊ ድህነት ትርጓሜ ያራቀም የኛ ዳኒኮ ብታስገባው የካቶሊክም በደንብ ይነግርሃል። ከፈረሱ ማውዝ የሚባለው ስራ ላይ ነኝ ብሎ ነው። እኔ እንትኖችን ነው ያነሳሁት። ግን ቅድም እኮ ስላነሳህ ነው አማኒ፣ አሁን እንደዚህ አይነት ጥያቄ ይነሳል። የእነ ማርቲን ሉተርም የድነት ሀሳብ እኔ አርጊው ፎር አረጋለሁ። እንትን አይደለም ግለሰቦች በግለሰቦች አይደለም ማለት አሁን ለምሳሌ የግል ሙቭመንት በነበረ ጊዜ አሁን እነዛን ሸዋርመር ምናምን የሚባሉትን መቃወሙ ራሱ አንድ ኮሚኒያል ነገር ነው። ከዛ ከካቶሊክ የነበረው የቸርች ስትራክቸር የቢሊቪንግ ኮሚኒቲ ስትራክቸር አልጠፋም። ስትራክቸር ስል የጳጳሱ ምናምን ተዋረዳዊ ነገሩን አይደለም። ኮሚኒየን አላቸው፣ ቴብል ፌሎሺፕ አላቸው። እንደውም በዚህ በጣም ይታወቃሉ። ስለዚህ ድነትን በትልቁ የሚያስቡት በእግዚአብሔር ዓላማ ላይ እንደገና መግባት እንደሆነ ጀስቲፊኬሽን ባይ ፌዝ የሚለው እንግዲህ 18ኛው ክፍለ ዘመን ላይ ያለው ሀሳብ ነው ትንሽ የተጠመዘዘው። ኤኒዌይ እሱን እንተወና ኢንሲደንቱን እንዳለ ማቅረብ በጣም አንድ ዋና ነገር ነው። ጥያቄያቸው ከጥያቄዎች አንዱ ይሄ ነበር። አሁንም ቤተ ክርስቲያን በመሪዎቿ ኦቨር የሆነ ፓወር ሲኖራቸው ይሄ አንዱ የሪፎርሜሽን ምንድን ያመጣው አማኒ ፕሪስትሁድ ኦፍ ኦል ብሊቨር አለ የሚለው ፕሪስትሁድ ኦፍ ኦል ብሊቨር ሁሉም አማኝ ካህን ነው፣ ሊቀ ካህኑ ኢየሱስ ክርስቶስ ነው። ግን ይሄ አንዳንድ ጊዜ ሮንግሊ ኢንተርፕሬት ሲደረግ ቤተክርስቲያን አያስፈልግም ወደ ማለት የሚመጡ ልጆች አሉ። እንደዛ አይደለም ኢንቴንሽናቸው። አሁን የጳጳሱ ይሁንታ ወይም የክለርጂው ይሁንታ አለ። መንፈስ ቅዱስ በቤተ ክርስቲያን በኩል በወቀሰን ጊዜ ሁሉ ንስሐ እንገባለን። ንስሐ በሚያስገባን ነገሮች ሁሉ እንገባለን። መካከለኛነትን አንዱ መቀየር ክርስቶስ አለ መካከለኛ የሚል ሀሳብ አለ። ሶላስ ክርስቶስ እኮ አንዱ ይሄ ነው በራሉ በሰውና በእግዚአብሔር መካከል ያለው አንዱ እሱ ብቻ ነው።
አንዱ ጥያቄ ይሄ ነው ልልህ ነው ቴዲ። የዛ ጊዜ አንገብጋቢ ነው። አንዳንድ ድሃዎች፣ አንዳንድ ከቤተ ክርስቲያን ራቅ ያሉ ጭቁኖች ምናምን እንደዚህ አይደርሳቸውም። የት አግኝተው ጳጳሱ ንስሐ ይገባሉ? ይሄ ደግሞ ለሰው ሁሉ በተለይ ለድሆች የመጣ ወንጌል እንደዚህ መሆኑ አንድ ሪቮሉሽነሪ ነገር የተነሳው አንዱም በዚህ እንደሆነ ይሰመርበት። አማኒ መቼም እኔ እንዲህ ሁል ጊዜ ያው እንደምነስናወራ አርጊው ማረገው የኋላውን ማቅ የፊቱን ይረዳል ብዬ አላስብም። አንተም ቅድም ትንሽ አንስተሃል ማለት አስረግጠህ ነው እየተናገ ከዚህ በፊትም ስትናገርም ሰምቻለሁ። ይሄ ተሐድሶ ሲባል ፕሮቴስታንት የሚባለው ነገር በነ ማርቲን ሉተር ምናምን ቢጀምርም እነሱ እኮ የሚጠቅሱት አባቶች አሉ። እነሱ የሚጠቅሱት የካቶሊክ ሰዎች ነበሩ፣ ኢሚዲየት ኮንተምፕረሪዎች እና እነሱ የሚጠቅሱት አባቶች ነበሩ። ኦገስቲን ይጠቀሳል፣ ካልቪን ጋር ስትሄድ አትናቴዎስ ይጠቀሳል። እነ ሲጲሪያ ቆጵሪያኖስ የምትለው ኢትዮጵያ ኦርቶዶክስ ቤተክርስቲያን ይጠቀሳሉ። ቸርችን በተመለከተ በተለይ ሪፎርሜሽኑ ቀን በፈጀ ቁጥር ዓመት በፈጀ ቁጥር እንደገና መሰረት ያስይዙ ነበር። የኩዌሽን ኦፍ አፖስቶሊክ ሰክሰሽን ተነስቶ ነበር። አፖስቶሊክ ሰክሰሽን በዚህ በኢንዲቪጁዋልስ ወይም ኢንዲቪጁዋልስ ሳይሆን በቤተክርስቲያን በሾሞቻቸው ሰዎች እጅ የተጫነ ምናምን ነው ወይ የሚመጣ ወይስ ትምህርቶቻቸውን ነው የምንይዘው? እንደ አንዳንዴ እንደውም ከተሐድሶ ውስጥ አንዱ ትልቁ ጥያቄ የተነሳው አፖስቶሊክ ሰክሴሽን ከዛ ከሮም ምናምን ሄዶ ወዴት ፈረንሳይ ሄደ፣ ጀርመን ሄደ፣ የት ነው ሄደው፣ የትኛው ጳጳስ ነው ከዚህ የተማረው ምናምን እያሉ የዛ ጊዜም የነበረው ትንሽ የሞራል ውድቀትም ምናምን ነበረ። ሚድቫልታም ላይ እንኳን ካቶሊክን ብቻ አይደለም አጠቃላይ ሂውማኒቲ ራሱ አደገኛ የሞራል እንትን ውስጥ ነበረ። ማለት ሰው ዝም ብሎ ራሱ ሚኒንጉን ያላወቀበት ዘመን ነበር። የእኛም ዘመን ያው ነው፣ ግን ያኔ እንዲሁ የተጻፈን ነገር ለማንበብ ነው። ስለዚህ አፖስቶሊክ ሰክሴሽንን በትምህርት ያደርጋሉ። የእግዚአብሔርን ቃል ካነሳ የሐዋርያቱን ትምህርት ካስተማርን እና ሐዋርያት ያደርጉት የነበረውን ነገር ካደረግን አፖስቶሊክ ትራዲሽን ነን ይላሉ። የሐዋርያት ትምህርትን ከየት እናመጣለን? ሉተር ታውቃለህ፣ እስከ መጨረሻው ነው የሄዱት። የእግዚአብሔር ቃልን ስናጠና ምናምን ሳይሆን ኖ ስናጠናም እንዲህ አይነት ኢንተርፕሬቴሽን መጠቀም የለብንም ብለው ማለት ነው። ምክንያቱም ሁሉም እያጠና ነው አይጠፋው ያውቃሉ እያለን የጠፋው እና እንዲህ አይነት ነገሮችን ሴት አድርጓል። በጣም ትልቅ ስራ ነው የሰሩት እና የፕሮቴስታንትም የሆንን ሰዎች ዝም ብሎ ለመመለስ ብቻ አይደለም። ለዚህ ነው ወደኋላ አንዳንዴ ማየት ያስፈልጋል። መጠየቅ አማን ብሏል። ተሐድሶን ተሐድሶ ያደረገው ኤጅ ኦፍ ኢንኳየሪ መሆኑ ነው። መጠየቅ ይሄ ነገር ምንድን ነው? አሁን ወደንም ጠላንም ሪዝን የሚባለው ነገር ይሄ አመክኖ የሚባለው ነገር የግንባራችን ፊት ለፊት ላይ መጥቷል። ድሮ እምነት ነበር ወይ ፍቅር ነበር። አንድ ሰው ከወደድከው በሆነ ምክንያት መዋደድ ሰርኩል ውስጥ ከገባ የሚለውን ሁሉ ታምናለህ ከፍቅር። ይህ ደግሞ መንፈሳዊ በጣም መንፈሳዊ ነገርም አለው። ፍቅር ላንጉጅ ነበር የቤተ ክርስቲያን ውስጥ። በመዋደድ ውስጥ ብዙ ትምህርቶች ተአማኒነትና ስር ሰደው ነበር። አንፎርቹኔትሊ አሁን ኤጁ ተለውጧል። ከዛ ከነሱ ጊዜ ጀምሮ ማለት ነው። አንድ ነገር ማወቅ ይፈልጋል ሰው ማወቅ ብዙ ህይወቴን፣ ንብረቴን፣ ዳሬን ምናምን ይዤ የምገባበት ነገር ስለሆነ ሌሚኖ ይላል ይህን ነገር እና እሱ እንደሱ አይነት ትሬንድ ስላላቸው ሰዎች ይሄ ነገር እነ ሉተር ነው የጀመሩ። ተራብሸው ነው ተጣልተው ነው ከፖፑ ጋራ ምንድን ይሄ ነገር? ከኋላቸውም ደግሞ የጭቆኖች አብዮት ምናምን አለ። ይሄ ነገር ፖለቲካ ሳይሆን አይቀርም ለሚሏቸው መልስ ይሰጡ ነበር ተገቢ። በተለይ እነ ፊሊፕ ሚላንክተን የሰነዱትን ሰነድ አሁን በእጃችን በአማርኛ የተተረጎሙ ራሱ በእርግጥ ከተሐድሶ በኋላ የተሰሩ እንትኖች ናቸው እነዚህ። ግን ያዛን ጊዜም ቢሆን እነ ፊሊፕ ሚላንክተን በጣም የማይተኙ ጎበዝ ሰዎች ነበሩ። ወደኋላ ይሄድ ነበር እና ተሐድሶን ስናስብ ከኋላ ያሉትን ትራዲሽኖችን የተፈተኑ በእርግጥ ሁሉም ትራዲሽን በተለይ እንደ ኢትዮጵያ አይነት ባለ ሀገር ሁሉም ትራዲሽን ልክ ነው ማለት በጣም ከባድ ነው። ምክንያቱም ሳንፈትሽ ነው ከቤተ ክህነት የሚወጣው ከቸርች ፓስተር የሚነገረው ሁሉ እውነት
የሚመስለን ጊዜ ነው አይደለ? አሁን በጣም እኛ የክት ልብስ የምንላቸው ሰዎች አሉ እኮ አሁን መድረኮቻችንን የሚያደንቁት የሚናገሩት ነገር ሁሉ እውነት ነው የሚመስለን። ይሄ ነገር ትራዲሽን ውስጥ ይሄ ነገር ነበረው፣ ይሄ ጥያቄ እንደዚህ ነው እንዲህ በታሪክ ውስጥ የተመለሰው፣ እኛስ እንደዚህ ብንመልስ ያዋጣናል እንዲህ ማለት ያስፈልጋል። እና የፕሮቴስታንት አንዱ እንደው እዚህ ቲክቶክ ላይ ያሉት ወዳጆቻችንም ቢያውቁ አንደኛ ትውፊት በጣም ነው የአባቶች ስራን በተለይ ደግሞ ቅዱሳት መጽሐፍትን በፈቱበት መንገድ የፈቱትን መንገድ ኮንቴክስታቸው ምናምን በደንብ ማየት እንሻለን። ለመከራከሪያነት አይደለም። ቅዱሳት መጽሐፍት የበለጠ ይገባናል። መንፈስ ቅዱስ አላቃለሁ። ግን ቅዱሳት መጽሐፍት ዊዛውት ኮንቴክስት አይደለም የተጻፉት በሙሉ። ነራይን ስናጠና ምን አያቸው አሉት እንዴት ቅዱሳን በሚሰቃዩበት በዛ ኢምፔሪያል ከልት ባለበት እንዴት እንደተጻፉ ሲነግሩን እኮ አባቶች ናቸው። ይህን እኮ የጻፈው በዚህ ጊዜ ነው፣ ይህንን አስታኮኮ ነው ምናምን ሲሉ ፍንትው ይልልሃል። እኛም አሁን ባለንበት መከራና ስደት እግዚአብሔር ከኛ ጋር ነው ማለት ነው ብለን እንጸልያለን። ያንኑ ቃል ደግሞ በታሪክ ያስቀመጥከው በሰነድ ያስቀመጥከውን ስራልን ተለመነን ብለን እንጸልያለን። እዚህ ወገኖች የተሐድሶን ምናምን ስናስብ ታሪክ አልባ 16ኛው ክፍለ ዘመን ላይ እንደ ክረምት አሸን የሚባሉት አለ አይደለም። አንዳንዴ ክረምት ሲያልፍ እኮ ያላየናቸው አትክልቶች፣ እጽዋቶች እናያለን። ከዛ ፀሐይ ሲወጣ ይጠፋሉ እንጂ እንደዛ አይደለም ነገርየው ማለት ነው። ስር የሰደዱ ስራን የሰሩት የሉተር ስራን በደንብ ብታጠኑ የባቢሎን ካፕቲቭ ነው ቸርችን የሚለው አንድ የባቢሎን ካፕቲቭ ሚል እንትን አለው። ቅዱስ ቁርባን እንዴት ካፕቲቪቲ ኦፍ ባቢሎን እንዲህ ቅዱስ ቁርባን እንዴት ቤተክርስቲያኒቱ እንዴት ሰዎችን እንትን ለማድረግ እንደምትጠቀም ምናምን ይናገራሉ። ይሄ አደራችሁን ይሄ በጥፍር ውስጥ እንትን መድኃኒት አድርጎ ገደለ ምናምን ከሚል ጋር በፍጹም አያያዝም። ይሄ ጥንቆላ ታሪክ ነው። ያኛው የቤተ ክርስቲያን ውስጥ ያለ እንትን ነው ማለት አቢዩስ ሲያደርጉት ነበረ። ለሁሉም ይቀርብ የነበረውን ነገር አንድ እንድንሆን የተሰጠን ከክርስቶስ ጋር አንድ እንድንሆን ከቅዱሳን ጋር አንድ እንድንሆን የተሰጠን ነገር መከፋፈያ ሆነ እያሉ እንትን ሲሉ ነበርና ሉተር እንደው እኛ ሀገር እኛ ለምንድን ነው ግን እንትን እንበል አማን እንጀምር እኔ እናንተ ብንጀምር እኮ እንችላል። ቅዱስ ምናምን ማለት ብንጀምርስ ቅዱስ ሉተር ከመቃብር ተነስቶ ነው የሚዋጋን። ሰውየው ደግሞ ኃይለኛ ነው። እንደዛ ይመስለኛል። አማኒ እንትኑን ታሪኩን በደንብ መገለጹ አይ ቲንክ ቲክቶክ ላይ ያለንም ሶሻል ሚዲያ ሌሎች ሶሻል ሚዲያ ላይ ያለንም አንዳንድ ጊዜም ደግሞ ካውንተር አርጊመንት ሆነ ብሎ ለመፍጠር የሚሉትንም ሰዎች እንደገና ለማሳሰብ በጣም ይጠቅማል። አንተ ስትል ሁል ጊዜ አንድ ልጅ ነበረ ድሮ ዋና የሀገራችንን ተሐድሶ ነው እንጂ ምንድን የጀርመን ሀገር ምናምን የሚለው ማለት ነው። ለምን እንደተመቀኘ አሁን ነው ያሰብኩት። አንተን ነው እንጂ አልሰማ የሚለው ይወደዋሉት። አመሰግናለሁ። ሉተር በሆነልንና ሉተር በገባንና ትላለ። በጣም ቤዚክ ነገሮችን ነው በተለይ ከዚህ ከኃጢአት ኮንፌሽን ከልምምድ ከነዚህ ጋር ተያይዘው የተነሱት ነገሮች በጣም መሰረታዊ ይመስሉኛል። ምናልባት አንድ ነገር ብቻ ልጨምር። በተለይ ከዚህ ከሶላ ስክሪፕቱራ ቅዱሳት መጽሐፍት ማን ነው? ኢራስመስ ነው አይደለ? ቅዱሳት መጽሐፍት ኢራስመስ የሚባል አንድ በዚህ በሬኔሳንስ ዘመን ውስጥ በጣም ታዋቂ ሂውማኒስት የሚባል ሰው አለ። በጣም በሎጂክ የሚያምን ነው። ክርስትናና እምነት በጣም መሰረታዊ ነው፣ በተለይ ለሰው ልጅ መኖር እንጂ ይሄ ድነት ምናምን የምትሉት ነገር ብዙ የሚያስኬድ አይመስለኝም ባይ አይነት ነው ሰውየው። ግን የግሪክና የዕብራይስጥ ሊቅ ነው እና ከማርቲን ሉተር ጋር አንድ ክርክር ነበራቸው። ምናልባት ተበላሸ ነው የሚያስበው። ያን የመሰለ ልጅ ሉተር አበላሸው ይላል። ያን የመሰለ ጭንቅላት ይላል። ያን የመሰለ ሎጂሽያን
ነው የሚለው እና ከማርቲን ሉተር ጋር አንድ ክርክር አላቸው። እሱ ክርክራቸው ዘ ቦንዴጅ ኦፍ ዘ ዊል የሚል መጽሐፍ አለ እና እዛ መጽሐፋቸው ላይ ክርክራቸው እንዳለ የኢራስመስ እና የሉተር እንዲሁም የሜላንክተን ደብዳቤ ልውውጦች አሉ እና አንድ ከሚያነሳው ነገር እንግዲህ የመጽሐፍ ቅዱስ የጥንት የተጻፈባቸው ቋንቋዎች አዋቂና ሊቅ ሆኖ ከሚያነሳቸው ነገሮች መካከል አንዱ በጣም የሚያስቀው ማለት ነው መጽሐፍ ቅዱስ ለመረዳት በጣም ኦብስኪውር ነው፣ በጣም ለመረዳት የማይመች ነው፣ ግልጽ አይደለም የሚልን ሀሳብ ያነሳል እና ማርቲን ሉተር ይህንን ያነሳና ቅዱሳት መጽሐፍት በጣም ግልጽ ናቸው፣ በተለይ ድነት እንዴት እንደሚገኝ እግዚአብሔር በሰጠን ድነት ውስጥ ደግሞ እንዴት ልንኖር እንደሚገባ በጣም ግልጽ ናቸው የሚልን ሀሳብ ያነሳል። ስለዚህ ብዙ ጊዜ አንዳንዴ እንደው በመሀል ትንሽ ቢዚ ሆንኩኝና አንድ ቪዲዮ አልሰራውም እንጂ ሶላ ስክሪፕቱራ ባይትሰልፍ ምን ማለት ነው ራሱ ለምንድን ነው ማርቲን ሉተር አይ ቅዱሳት መጽሐፍት ማለት ምናምን እያለ ያብራራው ነገር ምን ማለቱ ነው የሚለውን በአግባቡ የምንመለከተው ከሆነ በጣም አንድ የምናገኘው ነገር ቅዱሳት መጽሐፍት ክሊር ናቸው፣ ግልጽ ናቸው። ሊናገሩ የፈለጉትን ነገር በአግባቡ የሚናገሩ ናቸው። ሊገባን በሚችል መንገድ ለክላሪቲ ማለት ኦብስኪውር አይደሉም፣ የተሰወሩ አይደሉም። ትርጉሞችን ቅድም ተጉ እንዳለው አንዳንድ ሰባኪያን ይናገራል። እዚህ ኦክስበርግ ኮንፌሽንም ላይ አንዳንድ ሰባኪያን በጣም ለማወሳሰብ ነገር ግን ቅዱሳት መጽሐፍ ግልጽ በሆነ መንገድ የእግዚአብሔርን ፍቃድ፣ የእግዚአብሔርን ሐሳብ፣ የእግዚአብሔርን መንገድ ተናግረዋል ይላል ቦንዴጅ ኦፍ ዘ ዊል ላይ ማለት ነው። ስለዚህ ቅዱሳት መጽሐፍት የእግዚአብሔርን ሐሳብ እስከተናገሩ ድረስ የእግዚአብሔር ሐሳብ አልተሰወረም፣ ግልጽ ነው። በፊት ለፊታችን ልንረዳው ሊገባን ኤኒ ሌማን ሊገባው በሚችለው መንገድ ግልጽ ናቸው። ስለዚህ ቀጣዩ ጥያቄ ታዲያ ቅዱሳት መጽሐፍት እንዴት ይተርጎሙ የሚል ነው የሚሆነው። ቅዱሳት መጽሐፍትን ታዲያ እንዴት ነው ኢንተርፕሬት የምናደርጋቸው? እውነት ነው ቅዱሳት መጽሐፍትን ለመተርጎም ልክ አሁን በእኛ ዘመን እንደምንለው መንፈስ ቅዱስ በጣም መሰረታዊ ነው። ምክንያቱም እነዚህ መጽሐፍት ኢንስፓየርድ የሆኑ አውፊተ መለኮት እስትንፋሰ መለኮት ያላቸው በመሆናቸው ነገር ግን ማርቲን ሉተር እኔ እንትና ማን ነው ኤራስመስ እኔ እኮ ኦብስኪውር ነው ያልኩት አተረጓጎም ችግር ስላለ ነው ስንተረጉም እንለያያለን ብዬ ነው የሚልን ሀሳብ ያነሳል። ማርቲን ሉተር ሲመልስ አንድ በጣም መሰረታዊ ነገር ይናገራል። ቅዱሳት መጽሐፍትን ይፈታሉ ወይንም ስክሪፕቸር ኢንተርፕሬትስ ስክሪፕቸር ይላል። ስለዚህ የቅዱሳት መጽሐፍት ፍቺ ክርስቶስ ተኮር በመሆን ራሳቸው ቅዱሳት መጽሐፍት ራሳቸውን ይፈቱልናል። ይህ በጣም ልክ ካቶሊክ ወደ በነ ማርቲን ሉተር ሴንስ ከትክክለኛውና ከእውነተኛው ክርስትና ትራክ ሳተች እንዳሉት ላለመሆን የሚያስፈልገን ቅዱሳት መጽሐፍትን መግለጥ ነው። ስለዚህ ቅዱሳት መጽሐፍት ኢንተርፕሬት መደረግ አለባቸው። ቅዱሳት መጽሐፍት ደግሞ ሙሉውን ሲነበቡ አንዱ በአንዱ ሲተረጎም ነው ትክክል የሚሆነው ይላል። ኔክስት ጥያቄ የሚሆነው ኦኬ ማንም እየተነሳ ይተርጉም ወይ ማለት ያው እንደምቀደም እንደተነጋገር ነው ቢኮዝ ኦፍ ይሄ የጉተንበርግ ፕሪንቲንግ ማሽን ምክንያት እያንዳንዱ ሰው መጽሐፍ ቅዱስ እጁ ላይ ደርሷል። ስለዚህ ማንም እየተነሳ የሆነ ክፍል መዥረጥ አድርጎ ይሄማ የሚለው እንዲህ ነው ይበል ወይ? ኖ እንደዛ አይደለም ሀሳቡ። ማርቲን ሉተር አንዱ ልክ ቅድም ተጉ እንዳለው ወጥቶ አልወጣም የሚባለው አንዱ በዚህ ነው። እንደዛ ማለታችን አይደለም ይላል። ቅዱሳት መጽሐፍት ራሳቸውን ይተረጉማሉ። እያንዳንዱ ሰው ማንበብ አለበት፣ እያንዳንዱ ሰው ማጥናት አለበት ስንል ሁሉም ሰው እንደፈለገው ይተርጉም ማለታችን አይደለም። ቅዱሳት መጽሐፍት እውነት ነው ለአማኞች የተሰጠ ቢሆንም የመጨረሻውን ፋይናል ትርጓሜ ግን መናገር የቤተ ክርስቲያን ፓስተርስ ድርሻ ነው፣ መጋቢያን ድርሻ ነው። የቤተ ክርስቲያን መጋቢያን በአግባቡ አንብበው አጥንተው ተወያይተው ወስነው በሲኖድ ደረጃ ማለት ነው በእምነት አንቀጽ ደረጃ ወስነው መናገር አለባቸው። ስለዚህ አሁን ይሄ
አሁን አንዳንዴ በእኛ ዘመን ይሄ ሶሎ ስክሪፕቱራ የምንለው ሁሉም ሰው ያሻውን ትርጓሜ እያቀረበ 40 ሺህ 80 ሺህ የደረሰ ቤተ እምነት የተፈለፈለው በትርጓሜ ምክንያት ከሆነ የተሐድሶ ሀሳብ እሱ አልነበረም። ማርቲን ሉተር እንደፈለጋችሁ ተርጉሙ ባይ አልነበረም። እንደፈለጋችሁ ተርጉሙ ባይ ላለመሆኑ ዋነኛ ማስረጃው ቅዱሳት መጽሐፍት የተሰጡት ለቤተ ክርስቲያን ነው የሚል ሀሳብ ነበረው። ቅዱሳት መጽሐፍት ቤዚክሊ የተሰጡት ለቅዱሳን ማህበር ነው የሚልን ሀሳብ ያራምዳል። ስለዚህ በዘመናት መካከል የቅዱሳን ማህበር እንዴት እንደተረጎመው ማወቅ እና በአግባቡ ቅዱሳት መጽሐፍትን በሌሎች ቅዱሳት መጽሐፍት ማለትም አንድን የመጽሐፍ ቅዱስ ክፍል በሌላ የመጽሐፍ ቤዚክስ ኦፍ ኢንተርፕሪቴሽን የምንለው የመተርጎም መሰረታዊ ዋን ማለት ነው። መጽሐፍ ቅዱስን የምንተረጉመው አንዱን ክፍል ከሌላው በሙሉ ገንጥለን አይደለም። አዲስ ኪዳን ላይ ያለን ክፍል ከሙሉ ከአዲስ ኪዳን ሐሳብ እንዲሁም ከብሉይ ኪዳን ሐሳብ፣ ብሉይ ኪዳን ያለን ክፍል ከሙሉ ከብሉይ ኪዳን ሐሳብ እንዲሁም ከአጠቃላይ ከመጽሐፍ ቅዱስ ሐሳብ ከሊትራሪ ይሄ ከስነ ጽሑፋዊ ቅርጹ አንጻር ከአውዱ አንጻር ከእንደዚህ አንጻር አድርገን መተርጎም መቻል አለብን። እንደዚህ አድርገን ስንተረጉም መጽሐፍ ቅዱስ ውስብስብ አይደለም። ውስብስብ ያልሆነው ለምንድን ነው? ማለት በጣም ኦብስኪዩር በጣም የተወሳሰበ ያልሆነው ለምንድን ነው? እግዚአብሔር የማዳን ሐሳቡን የመታደግ ሐሳቡን ግልጽ በሆነ መንገድ መናገር ስለፈለገ በልጁ በኢየሱስ ክርስቶስ የተናገረውን ያንን ሊያጸና የፈለገበት መጽሐፍ ነው ፖይንት። ስለዚህ በምንም ተአምር ማወሳሰብ አይፈልግም። ኢትስ ሶ ክሊር። በአግባቡ የምንተረጉመው ከሆነ በአግባቡ የምንመለከተው ከሆነ ግን ስቲል ፋይናል የሆነው ኦቶሪቲ ቤተ ክርስቲያን ውስጥ ነው። የማህበር አንድ መቼም እኛ አሁን ያለን የዚህ ዘመን ጴንጤዎች የሚተናነቀን ቅዱሳት መጽሐፍት የግል ይመስሉናል አይደል? ልክ የግል ድነት እንዳለ ልክ የግል የሆነ ነገር እንዳለ አይዳውት እንደዛ ብቻ አይመስለኝም። በተወሰነ መልኩ ሊሆን ይችላል። ፐርሰናል ነው ድነት በሚል አምናለሁ። ነገር ግን ደግሞ አት ሴም ታይም ቅዱሳት መጽሐፍት የጋራ ናቸው አይደል? በጋራ አንብቧቸው ይላል አይደል ጳውሎስ ለጢሞቴዎስ። ሁላችንም ልክ ነው ኮድ አድርገነዋል ለሆነ ነገር የምንጠቀሙ የጋራችን ናቸው። የቅዱሳት ማህበር ናቸው። ትክክለኛ ስርዓቶች፣ የቤተክርስቲያን ስርዓቶች የጋራ ስርዓቶች ናቸው። የጋራ ስርዓቶች ምን ማለት? የቅዱስ ቁርባን የጋራ ስርዓታችን ነው። የክርስቶስን ስጋና ደም በጋራ የምንካፈልበት ነው። that's the point። እና ማርቲን ሉተርም ተሐድሶም እንደው ኦል ኢን ኦል አይ ካን ሴይ ጆን ካልቪንም እርግጠኛ አይደለሁም። ነገር ግን ማርቲን ሉተር ላይ በደንብ ኢንኮንፊደንስ የምለው ነገር ቅዱሳት መጽሐፍትን ማንም ሰው እየተነሳ እንደ ልቡ ይሸርድድ አላለም። እንደዛ የሚል የለም። ያ ኪዳናዊ ተሳትፎን እና አሊጀንስን አርቀን በጣም በቃ የጋራችን ነው። በጣም ሊሰመር ይገባል። የቅዱሳት ማህበር ነው። ቅዱሳት መጽሐፍት የማህበር መጽሐፍት ናቸው። በዘመናት መካከል እግዚአብሔር እየተናገረ መጥቶ ይኸው እኛም የእግዚአብሔር ፈቃድ በጎ ፈቃዱ ሆኖ የዛ የታሪክ ጅረት አንድ አካል ሆነን ይኸው አለ። ስለዚህ በዛ ውስጥ በዛ በክርስትና ጅረት ውስጥ በክርስትና ወንዝ ውስጥ በዛ ሪቨር ውስጥ የምንሳተፈው እግዚአብሔር ቀድሞ የተናገረውን እኛም አብረን በመናገር ነው፣ አብረን በመስማት ነው። እውነት ነው፣ በግላችን ማጥናት አለብን። እውነት ነው፣ በግል ክርስቲያናዊ ልምምዶች ያስፈልጉናል። ነገር ግን በመሰረታዊነት ክርስትና ኮሚዩናል ነው። በጋራ ነው የምናደርገው። ልክ ተጉ እንዳለው በማህበር ነው የምንተርፈው። የእግዚአብሔር ሕዝቦች ነን፣ የእግዚአብሔር ልጆች ነን፣ በጋራ ቤተሰብ ነን። ይህም በደንብ ማስመር አለብን እና ቅዱሳት መጽሐፍትን ግልጽ ናቸው። የእግዚአብሔርን ሀሳብ ስለተናገሩ በአግባቡ መተርጎም አለባቸው። ራሳቸውን ይተረጉማሉ። መጽሐፍ ቅዱስን ይተረጉማል። ትዝ የሚላችሁ ከሆነ የፊልጶስና የዛ የኢትዮጵያዊ ጃንደረባ አልገባኝም አለው። መጽሐፍን በመጽሐፍ አብራራለት፣ ኢንተርፕሬት
ገባው። ከመጠመቅ የሚያግደኝ ማን ነው? ቅዱሳት መጽሐፍት ናቸው። ማንም ሰው እንዳሻው ግን መተርጎም ስልጣን የለው። ማንበብ አለበት፣ መተርጎም አለበት፣ በአግባቡ ማጥናት አለበት። ይሄ በጣም መሰረታዊ ነገር ነው። ነገር ግን እንዳሻን የምንሸረድዳቸው መሆን የለባቸውም። እንዳሻን የምናያቸው መሆን የለባቸውም። እዚህ ላይ በደንብ መሰመር አለበት። ቅዱሳት መጽሐፍት የሆነ የመደባደቢያ ቱል አይደሉም። የምንፈነካከትባቸው አይደሉም። በተለይ ለእኛ የተሐድሶ ትሩፋትን ቀምሰናል ለምንል ሰዎች፣ የ16ኛው ክፍለ ዘመን ተሐድሶ ኢኔ ወይ ደርሶናል የምንል ሰዎች በአንድም ይሁን በሌላ ቅዱሳት መጽሐፍትን አፕሮች የምናደርግበትን መንገድ በጣም ማስተካከል አለብን። የእግዚአብሔር ፍቃድ ተገልጧል። በነዚህ ይሄ እግዚአብሔር መገለጥን ገልጦልናል። ልክ ካርል ባርት እንደሚለው አልቲሜት የሆነውን የእግዚአብሔርን መገለጥ ይመሰክሩልናል የምንለው የእነዚህን ቅዱሳት መጽሐፍ በአግባቡ መያዝ መቻል አለብን። በጋራ ማንበብ መቻል አለብን። አልቲሜትሊ ደግሞ በትክክለኛ ተረጓጎም መመልከት መቻል አለብን። አለበለዚያ we are going to be lost ማለት ነው። በጣም እያነበብን እንጠፋለን ማለት ነው እና እሱም በደንብ ማሰብ አለብን ለማለት ነው። ወገኖች ተጉ የምትለው ካለህ በልና በጌታ ሰላም እስኪ ያሰናብተን። ይበቃናል። እግዚአብሔር ሰው ምን ያላልከን ነገር አለ? ይህ በተለይ ስክሪፕቸር ላይ ያልከውን ነገር በደንብ ማሰብ በጣም አስፈላጊ ነው። ኮሚኒየን ይላል ቴዲ። እንግዲህ ሌላም ቀን እየመጣ እንደዚህ ጠይቀው ልጁ ላይብረሪ እንደዚህ አስኩድ። አይ ጥሩ ነው አማኒ። የእንትን ምንድነው ሂስቶሪሲቲውን አነሳ። በተለይ ታድሶን የምንቀሰቀሳቸው የሚሉትን ፋክተሮች አነሳ። ምን ላይ እንደሚያጠነጥንም ተነስቷል። ምን ላይ ያጠነጥን እንደነበረ ከዚህ ተነስተን ደግሞ አሁንም ቢሆን ቤተክርስቲያን እነዚህን ሰዎች እንደፈለግ በማድረግ ተው ወደ መጀመሪያ ወደ ቀደመ መንገድ እንመለስ፣ ወደ ቅዱሳት መጽሐፍት ሀሳብ፣ ወደ ሐዋርያቱ ትምህርት፣ ለሐዋርያት ቀርቦ ወደ ነበሩት አባቶች መጽሐፍ ቅዱሳት ተረጓጎም እና ልማዶች እንመለስ ነው ዋናው። እኔ ይህንን በጣም ማሰብ አለብን። ለመሰለ ግን እንትን ተጭኜ የመሰለኝ ነው። ለነገሩ ተጭኜ የምናገረው እነዚህ የቅዱስ ቁርባን፣ ጥምቀት፣ አሁን ደግሞ ያልከው መጽሐፍ ቅዱሳት ተረጓጎ ምናምን እንደዚህ በግል አይሆኑም። ከቦታቸውም አልመጣም፣ አያዋጣም፣ አይሆኑም። እውነት የህይወትን አትርፈናል ወይ አላተረፍንም ብለን በደንብ ማውራት በጣም አስፈላጊ ነው። እየታለ ሰላማችን የታለ ምህረታችን ምናምን ማለት እንችላለን። እና እነ ማርቲን ሉተር ደግሞ ይህ አልጠፋቸው ማማኒ፣ ይህ አልጠፋቸው። በጣም ነው የሚገርመኝ። እኔ አፕሪሼት ማድረገው አንዱ ሉተርን ይህ አልጠፋበትም። እንትናም ዝዊንግሊን በእርግጥ ትንሽ የብሱ ማብራሪያ ይፈልጋል። በእርግጥ ማብራሪያ ይፈልጋል። የእሱ ኮንቴክስት ስዊስ ኮንቴክስት የራሱ ፍልስፍናም አለው። ፊዚካል ነገር ለፊዚካል እንጂ መንፈሳዊን ነገር አይደርስም ብሎ ያምናል። ስለዚህ የምናደርገው ነገር ሁሉ መታሰቢያ ነው እንጂ ዋናው በእምነት በጸሎት በምን እንደዚህ የምንዘጋጀው ነገር ነው እንጂ ምናምን የሚላቸው ነገሮች የፍልስፍናም ነው እኮ ከጀርባ ያለው። ደግሞ አንዳንዴ አንተ እንደዛ ትላለህ። ብዙ ፍልስፍናዎች አሉ ከስነ መለኮቶች ጀርባ። ኤኒዌይ ፍልስፍናንም እንዲህ ለመጥመድ ሳይሆን የቤተ ክርስቲያን ውስጥ ያሉትን ስርዓቶች አንዳንዱ ምንም አልሰማም። አንድ ደቂቃ አስጠኝ። እሺ አንዴ ብቻ። እሺ እስከዛ ወገኖች ሰዓትን ጣል በያልን ብንዘምር
ጌታ በሕይወቴ እሳትን ጣል የሚል ነበር ድሮ መዝሙር። አቃጥሎ ጨረሰን እንጂ እስሩ ለምንድን ነው የምታፈጨው? እና አሁንም እሳቱን ቢጥልጥ የፍርድ እኔ እኮ ፕሮቴስታንትን አንዱ የምወድበት አንዱ ምክንያት እንደዚህ ሪዝን አውት ማድረግ ይቻላል። አንዳንድ ነገሮችን ግን እንዴት እንደሆነ አላቅም። በእኛ እጅ ትንሽ ተበላሸ መሰለኝ። ተከፋፍለን አማን እንዳለው ምናምን በጣም አስቸጋሪ። ደግሞ ከመከፋፈል በላይ አንድ ለመሆን የምንሄድበት መንገድ ደግሞ የባሰ መጥቻለሁ። ተው አማን በሰላም ነው አይደል? በሰላም ሄፊን ሾፍ ላርጋት ብዬ ነው። ኦኬ። አለካ ደግሞ እዛ ላይብረሪ ጋር ነው ያለው። እዛ ስለሆንኩኝ ሮጥ ብዬ አየኋትና ብላለች። አይ በቃ ብንጨርስም ጥሩ ነው። እኔም ነገር ሳበዛ ጸብጸብ የሚላቸው ልጆች ስላሉ ግን የእንትናን እስኪ ትንሽ በለው። የማን ነው በጣም ፌርሊ ትሪት አልተደረገም ብለን የምናምነው ስለሆነ መታሰቢያ ሲልም ጽፈኸዋል። ባለፈው የእንትናን ማን ነው ስሙ? ዙዊንግሊ ኡልሪክ ዙዊንግሊ ፌርሊ ትሪት አልተደረገም ይባላል። ግን በጣም መሰረታዊ እና ትልቅ እንትን ነው፣ ፊገር ነው። ታውቃለህ እንትን ላይ ተሐድሶ ላይ ከማርቲን ሉተር እኩል በተለይ የዚህ ኒዘርላንዱን ምናምን እና የዚህ ስካንዲኔቪያን በጣም ትልቅ ፊገራቸው እሱ ነው። እነዚህ የዛን ዘመን ቴዎሎጂዎች አብዛኛዎቹ እንዳልኩ ከጀርባቸው አመለካከት፣ ፍልስፍናዊ አመለካከት አለ። አንድ ነገር ለምን ብለው እንዴት፣ አሁን ለምሳሌ እንዴት ስጋው ደሙ ወይም ቅዱስ ቁርባን እንዴት ወደ ጌታ እውን አካልና እውን ደም ይለወጣል። እሱ አሁን በመለወጥ አለመለወጥ እነ ማርቲን ሉተር ትንሽ ገሸሻሉ ኢን ሴንስ በጸሎት ምናምን ነው እኮ ድሮ የሚያሉትም። ካቶሊክም እኮ ካኒባሊስት ምናምን ሆነ አይደለም፣ ግን በጸሎት ልክ የጌታን ቦታ የያዙ አገልጋዮች አሉ አይደለም። የጌታን ቦታ ኢን ሴንስ በጥሩ ሴንሱ ነው ውክልና ይዘው እነሆ ምናምን ያለውን እሱን ጸሎት ሲደግሙ ይሄ ደሜ ነው ይሄ ስጋዬ ነው ያለውን ነገር ሲያረጉት መንፈስ ቅዱስ ለዛ ደግሞ የሚደረግ ሪቹዋል ነገሮች አሉ። መንፈስ ቅዱስ ይህንን እንደዚህ ያደርጋል ብሎ ከጥንት እንግዲህ ከኢግናጤስ ጀምረ ያለ ስርዓት ነው ይሄ ስርዓት። ካቶሊክ በኋላ ጠያቄስ እንዴት ዳቦ ነው ስንቀምሰው ሉኪንጉ አፒራንሱ ህብስት ነው ሰው ሀወነርዝ ይህ ነገር ምንድን ነው ምናምን የውስጥ ጥያቄ ያለውን ነገር እንደ ቶማስ አኩይነስ ፊሎሶፊካል ላንጉጅ አገኙለት። እነሱ አይደለም ትራንስብስታንሲዬሽን ያሉት እንትኑ ፊሎሶፊካል ላንጉጅ ለማስረዳት ሰብስታንስ ይለወጣል፣ አክሰንቱ አይለወጥም፣ አክሲደንቱ አይለወጥም፣ ምናምንም ኢንሲደንቱ አክሲደንቱ አይለወጥም የሚል ሀሳብ አመጡ። ሉተር አክሲደንት ኢንሲደንት ምናምን እንደዚህ አትበል በቃ ጌታ ግን ይገኛል አለ። ያው ሉተርም እኮ በጌታ እራት ላይ እንትን ይላል ማለት የሚተችበት ነገር ዩቢኪቲ ይላል። ክርስቶስን ሁሉም ከክርስቶስ አለ የሚለው ነገር ና ይላሉ። አይኑ ፖይንት ሴንተር ኦፍ ፖይንቱ አሁን በዛ ቦታ ላይ ቅዱስ ቁርባን ነው። እዛ ላይ እሱ ምንድን ነው የሚያደርገው? ከዳቦ ከህብስቱ በላይ ከህብስቱ ስር ከህብስቱ ውስጥ ጋር ይኗል። ዙዊንግሊ አንድ አመለካከት ፊዚካል ነገር መንፈሳዊ ነገርን እንትን አያደርግም ይላል ብሎ ያስባል። ይህ አንድ የፍልስፍና መንገድ ነው፣ ውጭ የሚቀር ነው። ለምሳሌ የጌታን ቃል ሊያነሳ ይችላል። በዳሪ የሚወጣ ነው መብል ምናምን እንደዚህ ምናምን ሊልህ ይችላል።
የዚህን ያህል ሊትራሊ ይወስዳል እንትኖች። ለዚህ ከዚህ ጋራ መንፈሳዊ ነገሩ ምንድን ነው? ሚሞሪው ነው ብሎ ያሰበው እሱም ማሰብ ነው ይላል። ሚሞሪው ደግሞ ልክ አሁን እኛ እንደምንለው ልክ ከሌ የአባ ታዲዮስ ከሌ ምናምን መታሰቢያ 80 ምናምን ብለው እንደዚህ እንደምንበለው አይደለም። እሱ የራሱ ቴዎሎጂካል እንትኖች አሉ። ምናልባት ነገ የምለጥፈው ሀሳብ ስለሆነ ጽሁፉን ብታነቡት ነው የሚሻለው። የእንትንም መለወጥ ማሰብ አለብን። አማኒ የሪፎርሜሽኑ ታይፑ ራሱ የዝዊንግሊ ይለያል። ኤክሌሲቲካል ነው የሱ የቤተ ክርስቲያን ውስጥ ያሉትን እንትኖች መቀየር ነው። አሁን የእግዚአብሔር ቃል ብቻ የሚለውን ከሉተር በፊት ያለው ዝዊንግሊ ነው። ስክሪፕቸር አለውን። አሁን መንፈስ ቅዱስ በምን ይሰራ ስትለው በቃሉ ብቻ ይላል። በእርግጥ መንፈስ ቅዱስ ቃሉ ነው እያልኩ አይደል። መንፈስ ቅዱስ ለብቻው ሕያው ያለው ይልና መንፈስ ቅዱስ ግን ለአማኞች ወይም በቤተ ክርስቲያን እንዴት ነው የሚሰራው? በቃሉ በቅዱስ ቃሉ ነው ይላል። በሌሎቹ ሉተር በቅዱስ ቃሉና በሳክራመንት ነው ይላል። ሳክራመንትም መንፈስ ቅዱስ የሚገለጥበት። ካቶሊክም ትለው ነበር ሉተር የሚለውን መንፈስ ቅዱስ ነው ሚናው ህብስቱና ወይኑን ወደ ሕያው አማናዊ ስጋና ደም ይለውጣል። መንፈስ ቅዱስ ነው እኮ ምክንያቱ። ሉተር ደግሞ መንፈስ ቅዱስ ነው ምክንያቱ፣ የጌታ መገኘት ክርስቶስን የሚያስገኝልን ስንጸልይ መንፈስ ቅዱስ ነው ይላል። ይሄኛው መንፈስ ቅዱስ ከሳክራመንት ጋር አይደለም የሚሰራው። ይህ ሳክራመንት ሚሞሪ ብቻ ነው፣ ፊዚካል ነገር ስላለው ፊዚካሊቲ ስላለ። ለዚህ ምንድን ነው የሚሰራው? መንፈስ ቅዱስ በቃሉ ውስጥ ነው የሚያልፈው። ስለዚህ ብዙ ነገሮች የእግዚአብሔር ቃል ምናምን ሲል ሊተርጂውን አስተካክለዋል። ያው ብዙ እንግዲህ ደግሞ ብዙ እንትኖችም አብረውት አሉት። ውጣ ውረዶች ሰው ስለሆነ ብዙ ውጣ ውረዶች አሉ። ሪፎርሜሽንን በተመለከተ ግን የነ ሉተር አካዳሚክ ሪፎርሜሽን ነው። የማን ነው? የዝዊንግሊ ደግሞ ኤክሌሲቲካል ወይም የቤተ ክርስቲያን ክለርጂካል የሆነ እንትን ነው። አካዳሚክ እንትኖች ጥንቅጥ ምናምን አይፈልጉም። ን ደግሞ ከዛ በኋላ እንደ ሶስተኛ አይጠቀስም። ግን ከእነሱ ጋር ፓራሌል ያለው ትንሹ ጆን ካልቪን ነው። እሱ ደግሞ ኢንስቲትዩት ማድረግ ነው። ክርስትናን የሪፎርሜሽን እንትኑን ኢንስቲትዩት ያደረገው የካቶሊክ ተገዳዳሪ እንዲሆን። ዶክትሪን ኦፍ ጋድ እንደዚህ ነው ያለን፣ ዶክትሪን ኦፍ ክራይስት እንደዚህ ነው ያለን የሚል ማለት ነው። አብዛኛው ግን አጌንስት ካቶሊክ አይደለም። የሱም ስራ በደንብ ካየ ስክሪፕቸር ላይ በጣም የሚያተኩር ሰው ስለነበረ ኤክዚስተንስ በጣም ስለሚሰራ ካልቪን እነዛ ኢንስቲትዩት ኦፍ ክርስቲያን ሪሊጅንን ሰርቶልናል። የካልቪን እንትንን ዛሬ ለጥፌዋለሁ። ካልቪን ይሄ እሱም ወደ ዝዊንግሊኮ እንትን ያደራል። ግን ከዝዊንግሊ ደግሞ አለፍ ይላል። የፊዚካል ነገር የምትበላው ምናምን እንዴት ነው ሆኖ ነው መንፈሳዊ መብል ነው የምትለው? ፊዚካል ነገር ፊዚካል ነው ማለት ይጠበቃል፣ እንትኑ ይለወጣል ምናምን የሚለውን ነገር እንትን የኮሚኒቲ የኮቨነንት መብል ስለሆነ ይላል። እሱም በበላን ጊዜ አሁን ካልቪንም መንፈስ ቅዱስ በምን ይሰራል ብትለውና ቢጠየቅ በቅዱስ ቃሉና በሳክራመንት ይላል። እሱም ካልቪንም እኛ ይሄንን የቀረበልንን ህብስትና ወይን ስንቀበል ስንጸልይና ተዘጋጅተን ስንወስድ መንፈስ ቅዱስ ብድግ ያደረገናል ይላል። ወደ ከበረው እውነተኛው መብል የሆነው የከበረው በሰማይ ነው ያለው። ያንን የከበረው መብል ምናምን የሚለውን የዮሐንስ 6ን ጠቅሶ ወደ ሰማይ ከፍ ያደረገናል ከቅዱሳን ጋር ያንን ህይወትን የሚያበረታውን ህይወትን የሚያጸናውን በኪዳን እንድንቆይ የሚያደርገንን መብል እንበላለን በዛ ይላል። እና እኔ በቃ ሶስቱም አራቱም አምስተኛም ቢኖር በቃ እየደራረብክ ምናምን ይሄ ነገር ይጠቅማል እያል መሄድ ነው እንጂ ያለብን በቅዱስ ቁርባን ይህን ያህል እዚህ ፍጭት ምናምን መገባቱ በጣም መንፈሳዊ መሆኑን የረሳን ይመስለኛል። ልክ ነው። የካቶሊክ ዝግናት ቅዱስ ቁርባን ክሎዝድ ነው። ሉተር ክሎዝድ ነው። በእምነትና በዶክትሪን ካልተስማማ በስተቀረ እዛ ውስጥ እንትን አትልም። ካልቪን ነው ለመጀመሪያ ጊዜ ዝዊንግሊ ነው ኦፕን ያደረገው። ያመነ የተጠመቀ ሰው መጥቶ መወሰድ ይችላል ብሎ ያስበው። እኛ ከትምህርቱን ከሪፎርምድ ከነ ካልቪን ምናምን እንወስዳለን። ከዛ ደግሞ ስራውን ምናምን ከዝዊንግሊ እንወስዳለን። በጣም
ታክቲከኞች አስማተኞች ነን እኛ። በጣም ጎበዞች ነን። አመሰግናለሁ። ያ ልክ ነህ። አሁን የቅዱሳት እነዚህ ስርዓቶች አሉ አይደለ? ሚስጥራት፣ ቅዱሳት ሚስጥራት የሚባሉትን ብዙዎቹ ትራይ ቱ ሜንቴን ትውፊቱን ሜንቴን ለማድረግ ነው የሞከሩት። ግን ኢትኒድስ ልክ ቅድም እንደተባባል ነው የሬኔሳንስ ፍሬዎች መሆናቸውን መዘንጋት የለብንም እና ምን ማለት ነው የሚልን ሀሳብ ካልሰጠሃቸው አይዋጥላቸው ብዙዎቹ። ስለዚህ ማወቅ ይፈልጋሉ ማለት ጥምቀት ትውፊትን ይቀበላሉ፣ ግን ዋዳዚት ሚን እስኪ በቅዱሳት መጽሐፍት ምስክርነት አብራራልኝ፣ በታሪክ አብራራልኝ። ኢት ኒድስ ቱ ቢ ፕሩቨን የተሃድሶ ዘመን ጀምሮ ያለው። ምክንያቱም ከተሃድሶ ዘመን ኢሚዲየትሊ ኢንላይትመንት አይደለም የሚመጣው፣ በቃ ከዛ ሞደርን ፔሪድ ከዛ ፖስት ሞደርን እያለ ነው የሚመጣው እና ሁልጊዜ የዌስተርን ፊሎዞፊ ቀደም ፊሎዞፊ ነኳል ስለተባባልን ለምሳሌ የዚህ አኪናስ ይሄ ማን ነው ስሙ የአኪናስ ፊሎዞፊ የፕላቶ ኮንቴምፖራሪ ማን ነው? ዛሬ ስም በጣም እየረሳው ነው። የአሪስቶትል አይነት ፊሎዞፊካል ይሄ ኡዚያ ምናምን የሚያነሳቸው ነገሮች አሪስቶትሊያን አይነት ተቾች ናቸው እና የነ ኦገስቲን የነበረውን ኢኔዌ የሚቃረን የሚመስል አይነት ሀሳቦችን ያነሳሉ። አይ ቲንክ አንድ ቀን ስለዚህ ስለ ጌታ እራትና ስለ ጥምቀት አይ ቲንክ በሆነ መንገድ ለመወያየት እንሞክራለን። ግን በጣም ቤዚክነቱ ምንድን ነው? ቤተክርስቲያን ስንሄድ እኔ አሁን አንዳንድ ከሚያሳስቡ ነገሮች መካከል አንዱ ሎካል ቸርቻችን አጥቢያችን ስንሄድ ይሄ ውይይት ማተር የሚያደርገው እዛ ነው። ለእኔ ይሄ ውይይት እኔ ካነሳው ማነሳው ባይብል ስተዲ እነዚህ ስሞል ግሩፖቻችን ላይ ነው። ምክንያቱም ከነዛ ወገኖች ጋር ነው ቅዱስ ቁርባን የምወስደው የጌታን እራት የምወስደው እና የምር ይሄ ዲስከሽን የቤተክርስቲያን ዲስከሽን ነው ወይ? ይህም በጣም በደንብ ማሰብ የሚያስፈልግ ይመስለኛል። አለበለዚያ ዳዝንት ሜክ ሴንስ ብዙ ትርጉም ላይሰጥ ይችላል ብዬ አስባለሁ። ግን እንደዛም ሆኖ ቅዱስ ቁርባንን መውሰድ በጣም ጠቀሜታው የላቀ ነው። ሳይገባቸው ወስደው እንደሚለው እንዳለ ሆኖ ሳይገባቸው ወስደው የሚጠቀሙም ይኖራሉ የሚል እምነት ያስፈልገናል ብዬ አስባለሁ። ሌስ ኢንጌጅ የሎካል ቸርቻችን ውስጥ በደንብ ሀሳብ ሳይጠፋ እንትን ደግሞ እንትንም ይነሳል። ይሄ ቅዱስ ቁርባንና የጌታ እራት ይለያያል የሚል አንድ እንትን አየው እዚህ ቲክቶክ ላይ። መቼም በጣም እኮ ነው የሚገባቸው አንዳንድ ነገር በጣም ነው ደስ የሚለኝ። ግን እንትኑ በጌታ ቤተክርስቲያን ከጥንት ጀምሮ በጌታ የተደነገጉ ስርዓቶች ብላ ከምትይዛቸው ውስጥ ዋነኛው ቅዱስ ቁርባን የጥምቀትም እንዳለ ቅዱስ ቁርባን ነው እና ቅዱስ ቁርባን አይ ቲንክ ፎር ፈርስት ታይም በጽሁፍ መልክ የጌታ እራት ኮቨነንት ሚል ነው ያለው ካልቪን ነው። እሱኑ ማለት ነው። ይህንኑ የቴዎሎጂካል ዴፊኒሽን ሲሰጥለት ይሄ ቅዱስ ቁርባን ብሎ የሳክራመንት ተብሎ ሚስጥራት ናቸው። ሚስጥራቱ እኮ ምንም ሌላ እንትን አይደለም። የሆነ እንትን ምናምን ከጥፍራቸው ምናምን እያወጡ ምናምን ነገር ሚስጥራቸው እኮ አይመረመርም። በህብስቱና ከወይኑ ጋር ጌታ አለ፣ ጌታ ይገኛል። ካቶሊኩ ተለውጦ ማነው ሉተራን ደግሞ አጠገብ ሆኖ አካላዊ ይገኛል። ሪል ፕሬዘንስ ነው የሚለው የትንሣኤው ጌታ ይገኛል። ካልቪን ስፒሪቹዋል መገኘት ነው። እሱም ደግሞ እዚህ አይደለም፣ እንነሳለን፣ ጌታ ባለበት እንሆናለን። እንትና ብቻ ነው መገኘት ምናምን፣ የተለየ መገኘት የለም
ሚሞሪ ነው። እግዚአብሔር ይገኛል በቅዱስ ቃሉ ሲሰበክ ብሎ የሚያስበው እሱ ብቻ እና የጌታ እራትና ሳክራመንት የተለያዩ ነገሮች። አሁን እንደውም አንድ ልጅ በጣም በቃ እውቀቱ እኮ በጣም ከባድ ነው። ቅዱስ ቁርባንን ከዮሐንስ 6 አስነሳና እኛ ደግሞ ከወንጌላት መጨረሻ አካባቢ ላይ ካሉት ነው የተነሳ ነው እና ዝም ብሎ ባንሸዋወድ ጥሩ ነው። ግን ምንድነው ቴዎሎጂካል እንትኖች አሁን ለምሳሌ ለምን ፕሮቴስታንቱ የጌታ እራት የሚለው? ምክንያቱም ከካልቪን እና ከነዚህ ዊንግሊ ጋር የተያያዘ ነገር ነው ማለት ቴዎሎጂው ራሱ ትንሽ ተለውጧል፣ ትንሽ ዳይቨርት ሆኗል። ዳይቨርት እንዲሆን ደግሞ ያስገድዳቸው ፋክተሮች አሉ። እነሱ እናንተም ታውቃል፣ ፍልስፍናው፣ እንደገናም የኮሚኒካ አንደርስታንዲንጉ፣ እንደገና ክፍለ ዘመኑም ይለያል ከበፊቱ። አሁን ሰው ያልከውን ሁሉ የሚቀበልበት ዘመን ላይ አይደለም ያለ ነው። ለዚህ ምንድን ነው ለዚህ ኮቨናንት ፒፕል የሚጠቅመውን ነገር ለመስራት they have to clarify በቅዱስ ቃሉ። አሁን ካልቪን ያለው ነገር እኮ አምኛ አሁን በቃ ካቶሊክ ልክ ናት ሉተርም ልክ ነው ብዬ ካልቪን ጋር ስመጣ ካልቪንም ያለው ልክ ነው ላለው። ምክንያቱም ኮሚኒቲን ዲቨሎፕ የሚያደርጉት እነዚህ ሰዎች ብቻ ይህን ስርዓት አለመጣላቸው ልንደነቅ ይገባል። አያስፈልግም። በቃ በቃሉ ብቻ ነው እኔ ቃሉ ብቻ ነው፣ ማንም አይነካኝ፣ ማንም አያስተምረኝ፣ ቤቴ ጌታ ራሱ ገለጠኝ ምናምን ገለበጠኝ ምናምን የምንለውን ነገር አይሰሙም እነሱ። ኖ ቤተ ክርስቲያን ስርዓት አለ ይላሉ እና እሱን ትንሽ አንደርላይን ማድረግም ያስፈልጋል። አማኒ ወይም አንድ ቀን እስቲ ታድሶ እኮ ባለፈው ሳምንት ነበረ ወይ ብለን እንደገና እንትን ማድረጉ ጥሩ ነው ብዬ አስባለሁ። እናደምቀዋለን። ይሄ በጣም ቤዚክ ነው። አሁን አንተም ስጽፋቸው የነበራቸውን እንትኖች አይ ዶንት ኖ አንዳንዶቻችሁ አንብባችሁት ይሆን አይሆን አላውቅም። የተጉ መጽሐፍ የእግዚአብሔር ቤተክርስቲያን ላይ በደንብ አስቀምጧቸዋል። አሁን በደንብ እያስፋፋን የጻፋቸው እና እዛ ላይ በደንብ አሉ። ምክንያቱም ቤተክርስቲያንን ምንድነው ቤተክርስቲያን ያደረጋት የሚል ጥያቄ ያነሳል እዛ ላይ የእግዚአብሔር ቤተክርስቲያን ላይ እና ቤተክርስቲያን ያደረጋት ማለት የእግዚአብሔር መገኘት ነው። እግዚአብሔር በመካከሏ መሆኑ ነው። እግዚአብሔር በመካከሏ ነው ስንል ምን ማለታችን ነው? ማለት እግዚአብሔር በመካከሏ ነው የምንለው በፐርሰናል ኤክስፒሪየንስ ነው? በሆነ ሰውዬ ልሳን ነው? በሆነ ሰውዬ መንዘፍዘፍ ምናምን ነው? ወይንስ ቅዱሳት መጽሐፍት መከፈታቸው፣ መተርጎማቸው፣ መታወጃቸው ይሄ ኪሪግማው የእግዚአብሔር እውነት ይተረጎማል፣ ይሰበካል ማለታችን ነው ወይ? ቅዱሳት ስርዓቶች፣ ሚስጥራት በአግባቡ ኦፕሬሽናል ናቸው ወይ? እና የቤተ ክርስቲያን ሜምበርሺፕ በአግባቡ ይሄዳል የሚል ነው እና እዛ ውስጥ አንደኛው ክፍል አሁን ተጉ ያነሳው ነው እና እናነሳቸዋለን። ምናልባት ኔክስት ዊክ ላይ እንደውም የዛሬ ሳምንት ቀጠሮ እናያዝና ከቅዱሳት ስርዓት ስፔሲፊክሊ ቅዱስ ቁርባንን ወይንም የጌታ እራትን ምን ማለት ነው፣ ምን አይነት አመለካከቶች ዳብረዋል የሚለውን ከተጉ ጋር እንመለከታለን። ምናልባት በዛው እኔ ይሄ ቅዱስ ቁርባን የሚለውና የጌታ እራት የሚለው አንዱ ልዩነት የቅዱስ ቁርባንና የጌታ እራት የሚለው አንደኛው መስዋዕትነትንም ከማመልከት አይተህ ከሆነ በተለይ ይሄ ከዝዊንግሊ ከዚህ ከጆን ካልቪን ምን የሚነሳ ቤተ እምነቶች ብዙ ጊዜ እንትን ነው የሚሆነው፣ የጌታ እራት ስለሆነ ዝም ብሎ የሚከፋፈል ነው የሚሆነው ያ ነገር። ግን ጌታ ደግሞ መስዋዕት ሆኗል ከሚል በተለይ ምስራቃውያን አይተህ ከሆነ ቅዱስ ቁርባን የሚሉበት ምክንያት ቁርባን ነው፣ የመስዋዕት የተሰዋበት ነው። ስለዚህ የመሰዊያ ጠረጴዛው ላይ ነው የሚቀርበው ከሚል ነው ቁርባን ነው የሚለውን የሚያነሱት ከመስዋዕት ጋር አያይዘው ነው። የኢቫንጀሊካሉ ሊትራሊ በሁሉም ወገን ከጌታ እራት ጋር ነው የሚዞር ነው፣ ኖት እረኛው የሚሰጠው አይደለም። አንድ እኔ ኮምፕሌኔ እሱ ነው። ብዙ ጊዜ በቤተ ክርስቲያን የኛ ቸርች ልጆች እንግዲህ መቼም አላችሁ ብዬ አላምንም፣ ግን ቅዱስ ቁርባን መሰጠት ኢቨን እንዴት ይሰጣል፣ እንዴት አድሚኒስተር ይደረጋል፣ በአግባቡ አድሚኒስተር ማድረግ የሚባለውን ኮንሰፕት አንዱ በደንብ ማስመር አለበት። ምናልባት ኔክስት ዊክም እናነሳዋለን።
እነዚህ ሉትራኖች በሚያደርጉት በጣም እደሰታለሁ። በጣም እደሰታለሁ። ምክንያቱም ምንድነው ያንን ቅዱስ ቁርባን ወይንም ያንን የጌታ እራት ዳይሬክትሊ የሚወሰደው ከማን ነው? ከቄሱ ነው የሚወሰደው። ከቄሱ የሚወሰድበት ምክንያት የእረኛው ያው ወኪል ሆኖ ስላለ ጭምር ነው እና እሱም በደንብ ሌሎች ኢቫንጀሊካል ቸርቾች ልንኮርጆ ይገባል። አንዳንዴ በዲያቆናት በምናምን ነው የሚተላለፍልን እና እኔ ኮንፈርት ከሚነሳቸው ሰዎች መካከል ማለት አስብ አልደረሰም እዛ ጋር ምናምን እያሉ በጣም በዛ ሰዓት እኔ ድምፅ መስማት አልፈልግም እና ትንሽ ከባድ በዚህ ሳይድ አልደረሰም። አሁን እሱ ዳዝንት ሜክ ሴንስ ኖት ይሄ አድሚኒስተር ለማድረግ ላይ መች ይችል ይሆናል ምናምን አላውቅም፣ ግን እረኞች ናቸው። ኦርዴንድ የሆነ ሰው ለሙሉ ጊዜውን ቅዱሳት መጽሐፍትን በማጥናትና በመመገብ ምዕመኑን አሳልፋለሁ ያለ ሰው ነው ልክ ቃሉን እንደሚመግበው ይህንንም መስጠት መመገብ ያለበት የሚል እምነት አለኝ። አይ ቲንክ ከሉትራንስ አንድ ፖዚቲቭ መኮረጅ ካለብን በዚህ ስርዓት ውስጥ አንደኛው ይሄ ይመስለኛል። ኔክስት ዊክ ላይ አይ ቲንክ በደንብ ተጉ ቪዎቹንም ከካቶሊክም ጀምረን የኦርቶዶክስንም እያየን በደንብ ለማየት እንሞክራለን፣ ዲስከስ እናደርጋለን። አይ ቲንክ አይኖ መቼም ቲክቶክ ላይ የክርክር መናፍስት ናቸው ያሉት፣ ግን እስኪ ላይስ እንስማ እስኪ ምን ማለት ነው የሚለውንም መስማት ጥሩ ነው። ቪዎችን መስማት መመልከት፣ ከዛ የቤተ እምነታችንንም ነገሮችን ማሰብ በጣም መሰረታዊ ነው ብዬ አስባለሁ። አይሰማም ኪዲ? አንቺ ካልተሰማሽ ታዲያ እኔ ምኑን አወራሁት? ይሰማላ ዳኒ? ሰማለሁ። የእሷ ኔትወርክ ነው እንግዲህ። ዩቲዩብ ላይ ትሰማዋለች ብለን ተስፋ እናደርጋለን። ኤኒዌይስ ይህንን ይመስላል። እስኪ እንዳልክ ጸልይልንና በጌታ ሰላም አሰናብተን። እሺ ተባረክ። እንጸልይ። እግዚአብሔር የዘላለም አባት በልጅ በኢየሱስ ክርስቶስ ስም እናመሰግናለን። በዚህ ምሽት ይህንን እውነት እንድንነጋገር ይህን ታድሶ ምክንያት አድርገህ እግዚአብሔር ሆይ በቃልህ ላይ በቃልህ ዙሪያ ሀሳብ እንድናነሳ እንድንነጋገር ስለረዳህን ክብሩን አንተ ውሰድ። የተነጋገርናቸውን ነገሮች ደግሞ በሕይወታችን የምንጠቀምባቸው እንዲሆኑ መንፈስ ቅዱስ ያግዘን ዘንድ በጌታ በኢየሱስ ስም ለአንተ አደራ ሰጠን። ቀሪውን ጊዜያችንን አንተ ተረከብ። በልጅ በኢየሱስ ክርስቶስ ስም አሜን። አሜን አሜን። ተባረኩ። እግዚአብሔር አብዝቶ ተባረክ። ሁላችሁንም እግዚአብሔር አብዝቶ ይባርካችሁ። መልካም ምሽት፣ መልካም ዊኬንድ። ሲዩ ኔክስት ዊክ